እዚህ ጋር ክርስቲያን እስላም ሳትል ሁሉንም ጉዳይ ልታወራ ነው አይደለ ተክቢር ብለህ ደግሞ እስላማዊ ስም በሰጠው ቻናል ደግሞ ትመጣና አላሁ አክበር ልትል ነው ወሲባዊ ቃላቶችን ስድቦችን በጣም የብልግናና የመንደር ቃላቶችን በመጠቀም የነብዩ መሐመድን ስብዕና የማንቋሸሽ ስራ ቁርአኑን የሚያውቁት የተወሰኑ አሊሞች ሸሆች ኡስታዞች የሚባሉት ናቸው አሁን በተለየ ደግሞ ሴቶች ካወቁት ሴት የተባለ በሙሉ ወጥቶ ነው የሚያድረው ስድብና ጥያቄ የለየን ስድብ ሲሆን እኮ አልኩ እኮ አሁን እኔ ኢየሱስ ላይ ጥያቄ ማንሳት ሌላ ጉዳይ ነው ኢየሱስን መሳደብ ግን ሌላ ጉዳይ ነው ያ ዲስሪስፔክት ሲሆን እኮ ደስ አይልም ከሃይማኖት በኩል የሚነሱ ጥያቄዎች ሃይማኖታዊ ደጀን ስላላቸው አያሳስሩም አያስከስሱም የሚል ማምለጫ ጥግ ፍለጋ ነው ወሃቢያ ሱፊያ ጭቃቢያ የሚባል ነገር የለም እንዲህ አይነት ጉዳይ ላይ ለምሳሌ በመንግስት መስሪያ ቤት 50% ሙስሊም ሰራተኛ መሆን አለበት እሁድ ለክርስቲያኖች እሁድ በዓል እንደተዘጋው ወይ አስጨርሰኝ እሷ ነጥቤን ያዘኝና እሁድ እንደተፈቀደው አርብ መሆን አለበት ዓመተ ምሕረቱ መነሳት በነገራችን ላይ አብዛኛው መጅሊሱ የሚያነሳቸው ጥያቄዎች በአረቡ ዓለም የተተው ናቸው እናታችን አይሻ ሰሂቦና ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም አንዳንዴ የመንያቸው ልብሳቸው ላይ ሳይታጠብ ተረስቶ ደረቅ ሆኖ አየውና በእጄ እፈትገው ነበር ትላለች ይሄ ሲራ አካል ነው Sunana Nasai, 296 ላይ It was narrated that Aisha said, Aisha indeed ትላለች I used to scrub the janaba on another occasion. She said, the semen from the garment of the messenger of Allah. ምን ትላለች ህፃኑ አይሻ በ56 ዓመት ያገባት አንተ አሁን ዛሬ እስልምና የምትቀበልልኝ ደስ ይለኛል እኔ መልካም ነገር ስለምመኝልህ ማለት ነው የሀገር ተሳትፎ ላይስ ዋናው ህይወትን ነብስን የሚሰጥበት ቦታ ላይም እኮ የሉም ይሄ ባንክ የመንግስት መስሪያ ቤት እንደዚህ ይበላበታል የወክልና ድርሻ የሙስሊሙን ጥቅም እናስከብርበታለን የሚባለው ቦታ ላይ ብቻ ካልሆነ በስተቀር ጥያቄ እየቀረበ ያለው መንግስት እየለመነ ኑግቡልኝ በሚለው በውትድርናው እኮ ሙስሊሞች እየገቡ አይደለም ፎይና አህመድን ጀበል በአንድ አረፍተ ነገር ውስጥ መጠራታቸው ራሱ ያበሽቀኛል እውነቱን ለመናገር በዚህ በኩል እጅግ በጣም ተሳዳቢ የሆነ የመንደር ዱርዬ ነው አህመድን ጀበል የተከበረ ጸሐፊ ነው ኦርቶዶክስ ተጠያቂ ነበረች በድርሳኑም በገድላቱም እንዲህ ያምናሉ ተብሎ ይጠየቃሉ ይመልሳሉ አሁን ጊዜው ተገለበጠና ኦርቶዶክሳውያን ወጣቶችም ሌሎቹም እስልምናውን ጠየቁ ያን ጊዜ አፈሩ ነው በዓላት ሲመጡ የአውደ ዓመት ድባብ ሰፈሩን ሲያውድ የቤትዎ ደወል ከጮኸ በሮ ከተንኳኳ ስጦታው ደርሷል ማለት ነው ለስጦታ.com ከሀገር ከቀያቸው የራቁ ወዳጅ ዘመዳቸውን የናፈቁ ፍቅራቸውን በስጦታ ለመግለጽ ከዘየዱ ካሉበት የዓለም ክፍል ሆነው በተመቻቸው አማራጭ ለስጦታ.com ይጎበኛሉ የወደዱትን የባል ጥቅል መርጠው ለሚወዷቸው ያዛሉ ያኔውኑ ፍቅራቸውንና ስጦታቸውን ይዘን በዓሉን ለማድመቅ ወዳጆቻቸውን እንጎበኛለን ይዘዙን ስጦታውን አድርሰን ሳቅና ደስታቸውን ቀርጸን ለርሶም እናጋራውታለን ለስጦታ ትክክለኛው ቦታ ለስጦታ.com እንዴት ናችሁ ይሄ እግረኛው ሚዲያ ነው ተክለ ሃይማኖት አዳነ ነኝ ኢስታንቡል ቱርክ ነኝ ምን እግር ጣለ አይባልም ለእግረኛው ባይሆን ስለ ኢስታንቡል ትንሽ ልበላችሁ ኢስታንቡል የቱርካውያን ትልቋ ከተማ ነች ምንም እንኳን የመንግስታቸው መቀመጫ አንካራ ቢሆንም ኢስታንቡል 18 ሚሊዮን ህዝብ ይኖርባታል ኢስታንቡል በሁለት አህጉሮች ላይ ያረፈች ብቸኛ የዓለማችን ከተማ ነች ኤዥያና ዩሮፕ ላይ ቦስፈረስ የሚባል ድልድይ ያካፍላታል ወደዚያ ኤዥያ ወደዚህ ዩሮፕ ኢስታንቡል ብዙ ነገር ውድ ነው በልቶ ለማደር ግን ያን ያክል ጥያቄ አይደለም የመጽሐፍ ቅዱስ 40% ታሪኮች የተፈጸሙት በቱርክ ነው ይልቁንም ደግሞ አሁን ያለሁባት ኢስታንቡል የመጽሐፍ ቅዱሷ ቆስጠንጢንያ ነች ቱርካውያን እርግብ ያረባሉ የፍቅር ሰዎች ናቸው ከተጣሉ ግን ከያዙ ግን አይለቁም ነጭ ጉንዳኖች ናቸው አይባልም
ድሃ ይወዳሉ አቃፊ ናቸው። ወደ ዛሬ እንግዳዬ ልመልሳችሁ። የዛሬ እንግዳዬ የሚኖረው በቱርክ ነው። በራሱ አጠራር ሙስሊም ጋዜጠኛ ነኝ፣ ሙስሊምም አክቲቪስት ነኝ ብሎኛል። በሙያ ደግሞ ሰው ለዛውም ጋዜጠኛ ለዛውም አክቲቪስት ሆኖ ደንበር አለው ወይ የሚለውን ጥያቄና ሌሎች ስለ ኢትዮጵያ ጉዳዮች አንስተን ልንነጋገር ቀጠሮ ይዘናል። እየጠበቀኝ ነው እስላማዊ አክቲቪስትና እስላማዊ ጋዜጠኛ ኢሳቅ እሸቱ። እኔና እሱ ከናንተ ጋር ነን፣ እናንተም እኛን መሰሉ። በጣም አመሰግናለሁ ኢሳቅ እሸቱ ጋዜጠኛና አክቲቪስት። እንዴት አለ? ሰላም። ቱርክ ነው የተገናኘ ነው። አገሬ ድረስ ነው የመጣው። አገሬ ድረስ ነው የመጣው። ሁለተኛ ሀገርህ እንደውም እንደ ዋና ሀገርህ ነው የምትሰራው ይባላል። ለቱርክ እናወራለን ወደ ውስጥ በደንብ ስንገባ። በጣም ደስ ብሎኛል። በጣም ብዙ ጉዳዮችን ላነሳ አስቤ ደግሞ አንድ እንዳነበበም አክቲቪስትም ጋዜጠኛም ራስህንም በዚህ በማህበረሰብ ንቃት ላይ በሱ መንገድ መስራት ነው መወደው ስትል በተደጋጋሚ ሰማሃለሁ። እሺ እንደዛ ከሆነ ደግሞ እንደ ማህበረሰብ እኮ ብዙ ያልነቃንባቸው ወዲያና ወዲህ የምንላጋባቸው በጣም ብዙ ጉዳዮች አሉ። ደግሞ ኢሳቅ እሸቱ ፕሮግራሞቹን ሰላም አለይኩም ወራህመቱላሂ ብሎ እንደሚጀምር ተክቢር የሚል ስምም እንደሰጠ ጋዜጠኛና አክቲቪስት ሲል ደግሞ ራሱን ሲያስተዋውቅ ወደ የትኛው ያዘመመ አክቲቪስትነት ነው ያለው ነው ወይስ እምነትና ሙያ አዲስ መገለጫ መጥቶላቸዋል ወይ የሚል ማጣሪያ ጥያቄ ለመጠየቅ ነው። በጣም በብዙ ጉዳዮች እኛን ኢትዮጵያውያንን በሚመለከት እኔ በማንሳት አንተ ትመልስልኛለህ ብዬ አስቤ ነው ወደዚህ የመጣሁት። ስላገኘሁ ደግሞ ደስ ብሎኛል። ብዙ ምሰራቸው ቪዲዮዎች ያለው ተክቢር ላይ በፊትም ቶክ ኢትዮጵያ ላይ እና የምታይበት አንግል ኢቭን የምታላግጥበት መንገድ ባንዳዴ በጣም ደስ ይለኛል። እሱ ነገር በጣም ስለሚመቸኝም ደግሞ ያስተምራል ስላልኩ ነው ያመጣሁት። ደግሞ ስለጠበቀኝና ስላገኘሁ ደስ ብሎኛል። እኔም ደስ ብሎኛል። እንዴት አለ ግን ኑሮና ብላቱ? ሰላም። ያው የቱርክ ኑሮ በተለይ ኢስታንቡልን የመሰለ ግዙፍ ከተማ ላይ መኖር ትንሽ ውክቢያ ይበዛዋል። ጊዜ አይኖርህም። ወጣ ብለህ በቀን ከአንድ ከሁለት ጉዳይ በላይ መፈጸም ከባድ የሚሆንበት ጊዜ አለ። እኔ ደግሞ በጣም ስራ የሚበዛብኝ አይነት ሰው ነኝ። ከዛ አንፃር እንደ ልብ ጊዜ ያለኝ ሰው አይደለሁም። ስለዚህ ውክቢያ የተሞላ ህይወት ትልቅ ከተማ ውስጥ 18 ሚሊዮን ሰው የሚኖርበት ከተማ ውስጥ ስትኖር እንዲህ አይነት ነገሮችን መለማመድ ይኖርብሃል። እየተላመድኩት ይመስለኛል። ከኢስታንቡል ከቱርክ ኑሮ ያልተላመድኩት ብቸኛ ነገር አየሩ ነው። ወይ በጣም ይቀዘቅዛል ወይ በጣም ይሞቃል። ያ ፓርቱ ትንሽ አስቸጋሪ የሚሆንበት ጊዜ አለ። ከዛ ውጭ ግን በጣም እየተላመድኩ ነው ብዬ አስባለሁ። 13 ዓመት ሆነኛል መስከረም። ቶክ ኢትዮጵያ የሚል በጣም ትልቅ ቻናል ነበረህ፣ ሁሉም የሚሰማው ተክቢር ብለህ አሁን ሃይማኖት ዘመም ጉዳይም ሃይማኖት ዘመም ቻናልም ከመክፈት በፊት ቶክ ኢትዮጵያ ሁሉንም ነገር ስለ ኢትዮጵያም ስለሌሎች ጉዳይ ከሌሎች ሀገራት ጋር በሚያገናኛት ጉዳይም የምታወራው ራሷ በውስጧም በውጫዊ ጉዳዮችም ታወራለህ። በእስልምናውም ያን ጊዜም ይነሳ ነበር በተወሰነ። በርግጥ ግን ሞር ደግሞ ገለልተኛ የሆነ ሐሳብን ሁሉንም የሚያግባባ ነበር የምትሰራው። ቶክ ኢትዮጵያን ለምን ተውከው? ምን አጣነህ እዛ ላይ ብዬ ነው። ጥሩ። ያው ኖርማሊ እንደ ትኩረት አቅጣጫ ሰዎች ሚዲያ ስራ ሲሰሩ የትኩረት ኤሪያቸውን ይወስናሉ። እኔ ኖርማሊ ማህበረሰባዊ ግልጋሎት አስተሳሰብ ለውጥ ላይ መስራት ያስደስተኛል። ከድሮም ቢሆን ሁሉም ሰው የሚፈልቅበት ማህበረሰብ ይኖረዋል፣ ሶሻል ቤዝ ይኖረዋል። የማህበራዊ መሰረት የምንለው ነገር እኔ ሞር የፈለኩት ከሙስሊሙ ማህበረሰብ ነው። ሶሻል ቤዝ በብዛት አንባቢዎቼ እንዲህ መጽሔት ላይ በመሰራበት ጊዜ ከዛም በኋላ በነበረው በኦዲዮ ቪዥዋል በምን ስራዎች በብዛት ይሄ ማህበራዊ መሰረት የምንለው ማህበረሰብ የሙስሊሙ ማህበረሰብ ነው። ከዛ የወጣሁ ነኝ፣ በዛ ውስጥ ያደግኩ ነኝ። ስለዚህ ሞር ሶሻል ቤዝ ወይ ማህበራዊ መሰረቴ ከሙስሊሙ በመሆኑ
ሙስሊሙ የሚጨነቅባቸውን በጣም ትኩረት የሚሰጣቸውን ጉዳዮች የበለጠ ትኩረት ሰጥቼ ስንቀሳቀስ ነበር። አወጣጤም ያ ነው። የሙስሊም መጽሔት እንደዛ አይነት ነገሮች ነበር የሚሰራው። በጊዜ ሂደት ግን በአገራዊ ጉዳዮችም ላይ ኮሜንት ማድረግ ምን ማድረግ ጀመርኩኝ። ቶክ ኢትዮጵያን አክቹሊ ስጀምረው ሁለቱንም ለማንሳት የመፈለግ ነገር ነበር። በአገራዊ በፖለቲካዊ ጉዳዮችም ላይ አነሳለሁ። ሁሉም ተከታታይ አለ። ግን አንዳንድ ጊዜ ደግሞ የሙስሊሙ በጣም ትኩረት የሚፈልጉ አጀንዳዎች ሲኖሩ እነሱን ማንሳት ይኖርብኛል። የዛኔ ሁለቱንም ሁሉንም ኦዲየንስ ይዞ ስለነበር ሌላውን በሙስሊሙ ስፔሲፊክ ጉዳዮች ላይ በጣም ቢዚ መሆን የማይፈልገውን የማህበረሰብ ክፍል እንዳላሰለቸው ሰጋሁና እንደዛ ከሆነ ለምን የሙስሊሙን የሚመለከቱ ጉዳዮችን ለብቻው አንድ ቻናል አዘጋጅቼለት በዛ ያንን ኦዲየንስ ወደዛ ልወሰደውና ሞር ቶክ ኢትዮጵያ ነው ለጋራ ጉዳዮች ልጠቀምበት የሚል ሐሳብ መጣልኝ። በዛ መልኩ እንግዲህ ታውቀዋለህ የሶሻል ሚዲያ የዲጂታል ሚዲያው ዓለም ኦዲየንስ ፍራግመንቴሽን አይወድም። የተለያየ አይነት ፍላጎት ያላቸው ሰዎች በአንድ ቻናል ውስጥ ሲቀመጡ አንዱን እየዋሹ ነው ተብሎ ይታሰባል። እኔ ሁለቱ ላይ የምሰራቸው ነገሮች ተጋጭተውብኝ አያውቁም። ምክንያቱም በሁለቱም ላይ ዘርፍ ተዋናይ ነህ ማለት ነው። ተዋናይነት የመሆን ጉዳይ አይደለም። እኔ በምን አምናለሁ መሰለህ? ሐሳቤን በመግለጽ ጉዳይ ላይ ምንም ፍርሃት የለኝም፣ ታቦ የለኝም። መነሳት አለበት ብዬ የማስበውን ነገር ያለ ፍርሃት አነሳለሁ። በጣም ብዙ ግዘት ይደርስብኛል፣ ብዙ ነገር አለ። ግን ብዙ እንደዛ አይነት ጉዳዮች ላይ ብዙም ስጋት የለኝም። በትክክል አመኝበት ለማህበረሰቡ ይጠቅማል ብዬ ካሰብኩ አነሳዋለሁ። ብዙ ታቦ የለኝም። በነገራችን ላይ ኖርማል ሰዎች ለማንሳት ምቾት የማይሰጣቸውን አጀንዳዎች ነው በስፋት ማነሳው። ስለዚህ ተዋናይ የመሆን ፍላጎቱም እንትኑም ዴማንዱም የለኝ፣ ድፍረቱ አለ። አንድ ሰው ሁለት ቦታ ላይ እንዴት ይተውናል ብዬ ነው። እዚህ ጋር ሃይማኖታዊ፣ እዚህ ጋር ደግሞ ሀገራዊ። በእርግጥ ሃይማኖት የሚኖረው በሀገር ነው ይገባኛል። ግን እንደ ሁሉም ደግሞ በቶክ ኢትዮጵያ ጉዳይ ይህን አንስተህ ሁሉንም ኢትዮጵያዊ የሚያግባባ ነገር እንበል። ለምሳሌ በቶክ ኢትዮጵያ ላይ አንድ የመስጊድ ወይ አንድ የእስልምናን ጉዳይ እየተመለከተ ነገር አንስተህ እዚህ ጋር ክርስቲያን እስላም ሳትል ሁሉንም ጉዳይ ልታወራ ነው አይደለ? ተክቢር ብለህ ደግሞ እስላማዊ ስም በሰጠኸው ቻናል ደግሞ ትመጣና አላሁ አክበር ልትል ነው። አየህ፣ እዛ ጋር ሙያ እዚህ ጋር እምነት ሊጋጭ ነው። እንደው ወደዚህ እዚሁ ላይ ላረም እሺ፣ እዚሁ ላይ አይሆንብህም ወይ ነው ደግሞ? እኔ ሁሌ በነገራችን ላይ አስተዋውቄ ነው የምነሳው። እኔ ምን ልምድ አለኝ መሰለህ? አይደለም በጥቅሉ አጀንዳዬን አለማስተዋወቅ ይቀርና እያንዳንዱን ፕሮግራም እንኳን ከዚህ ፕሮግራም የምፈልገው ዓላማ ምንድነው ብዬ ሳልናገር ወደ ፕሮግራም ያልገባም። ኖርማሊ ባህሪዬ እንደዛ ነው። በሁለቱም ላይ ስነሳ ማንነቴን አስተዋውቃለሁ፣ ምን ላይ እንደማተኩር አስተዋውቃለሁ። አስተውለህ ከሆነ የትኩረት ኤሪያ ነው እንጂ ለውጣቸው ሁለቱ ቻናሎች የዓላማ ለውጥ የላቸውም፣ የዓላማ ግጭት የላቸውም። ለምሳሌ በዋነኝነት በኢትዮጵያ ፖለቲካ ማህበረ ፖለቲካ ላይ ያለኝ አረዳድ የኢትዮጵያ መሰረታዊ ችግር እኩልነትና አካታችነት ነው ብዬ ነው የማምነው። ይሄ ብዙ ጎኖች አሉት። ለምሳሌ ከሃይማኖት ጋር ያለ እኩልነትና አካታችነት መሰረታዊ ከምላቸው ችግሮች አንዱ ነው። በዛው ልክ ደግሞ ከባህል ጋር፣ ከቋንቋ ጋር፣ ከታሪክ ከትርክት ጋር የተያያዙ ሌሎች ደግሞ የማንነት ሰበዞች አሉ። በነዛ ጉዳዮች ችግር አለ ብዬ ስለማስብ እነዚህኑ ነገሮች ለመውቀስ፣ እነዚህኑ ነገሮች ለመተቸት፣ በተለይ ደግሞ የኢትዮጵያን የጋራ ስነ ልቦና እንዳትገነባና ከአሲሚሌሽን ዝባዝንኬ እንዳትወጣ ያገዷትን አስተሳሰቦች በመዋጋቱ ሂደት ላይ የትኩረት አቅጣጫውን ብቻ ለምሳሌ ከሃይማኖት ጋር የተያያዘውን ሲሪየስ የሆነ የአካታችነትና የእኩልነት ችግር በተክቢር ሚዲያ አነሳዋለሁ። ከሌሎች ደግሞ ከፖለቲካው ጋር፣ ከቋንቋው ጋር፣ ከባህል ጋር ያሉትን የአካታችነት ችግሮች ደግሞ በቶክ ኢትዮጵያ አነሳዋለሁ። ሁለቱም ላይ የሚጋጭ አይደለም፣ የሚመጋገብ ነው። ነገር ግን የትኩረት ኤሪያ ብቻ ለውጥ ስላለው ሰዎችን እንዳላሰለች ኦዲየንሴን በሚፈልገው ነገር እንዳቀርብለት ብዬ ሁለቱን ለያየሁት እንጂ ሁለቱንም ባጋጥመውም ምንም የሚፈጠር ግጭት የለም፣ የትርክት ግጭት የለውም። ሁለቱም ፍሰቱ ተመሳሳይ ነው። ወደ አንድ ወንዝ ነው የሚፈሱት። ያ ወንዝ ምንድነው? እኩልነትና አካታችነት ለኢትዮጵያ ይጠቅማል በሁለመናዊ ደረጃ። የሃይማኖቱን ፓርት ግን ልዩ ትኩረት ሰጥቼ፣ ምክንያቱም ኮንሰርን ስለሚያደርገኝ ሙስሊም ስለሆነ። ተቆርቋሪነት ለማን ነው? አክቲቪስትና ጋዜጠኛ ይስሐቅ እሸቱ ነኝ ትላለህ። ጋዜጠኝነቱም አክቲቪስትነትህ ለማን ነው? አክቲቪስት ተቆርቋሪነት ነው። ምንድነው የሚቆረቁርህ? አክቲቪስት ይሆን እኮ እሱ ነው እኮ ቅድም የነገርኩህ ያንን ነው። እሺ፣
በዋነኝነት የሚቆረቁረኝ ኢትዮጵያ ላይ የእኩልነትና የአካታችነት አለመኖር ነው። በዛው ደግሞ ዘርፍ በዚሁ በእኩልነትና በአካታችነት ዘርፍ ሙስሊሙ ማህበረሰብ ደግሞ በተለየ ሰለባ በመደረጉ ያ እንደ አንድ የማህበረሰቡ አባል ይቆረቁረኛል። ስለዚህ ያንን ፓርት የበለጠ ትኩረት ሰጥቼ እሰራዋለሁ። ሰው የተገኘበትን ማህበረሰብ ጉዳዮች የበለጠ ትኩረት ሊሰጥ ይችላል። ምናልባት ለምሳሌ አንተ ይመስለኛል ደብረ ማርቆስ ሰው ነህ አይደል? አይደለሁም። እኔ ትውልዴ ጎንደር ነው። አሁን ያለሁት አዲስ አበባ ነው። ጥሩ። ለምሳሌ የጎንደር ጉዳዮች ለአንተ ልዩ እንትን ቢሰጡ ልዩ ስሜት ቢሰጡና በጎንደር ጉዳይ ብትንገበገብ በጎንደር ጉዳይ ልዩ ስሜት ቢሰማ ሰዋዊ ነው። ሁሉም ሰው የወጣበትን ማህበረሰብ ለምሳሌ ኦርቶዶክስ ነህ ብዬ ገምታለሁ። በኦርቶዶክስ ጉዳይ የበለጠ ብትቆረቆር ለምሳሌ ከመጅሊሱ ጉዳይ ይልቅ የሲኖዶሱ ጉዳይ ቢያንገበግብህ ይሄ ነገር ብትል እንደ አንድ አማኝ የሚጠበቅብህ ነው። ለምን ከዛ ማህበረሰብ ተመዛሃል። እንደ አንድ አማኝ የተነዘዘበትን ማህበረሰብ ትኩረት የበለጠ ሊሰጥ እንደ አንድ አማኝ ይስማማለሁ። እንደ አንድ ደግሞ ሁሉንም በኩል አገለግላለሁ እንደሚል ጋዜጠኛ ጥግ የለውም። ጋዜጠኝነቱ ላይ ግን አክቲቪስትነት ለጠፍ አድርገህበታል። አክቲቪስትነት ደግሞ ለጠፍ ስታደርግበት ቻናልህ ላይ ተክቢር ነው የሚለው። ቶክ ኢትዮጵያን ትተህ አሁን 100% ወደዚህ ስለመጣ አንደኛ ቶክ ኢትዮጵያን ፈርተህ ነው ወይ የተውከው? እቺን እዚህ ጋር ሞር ፖለቲካዊ ጉዳዮች ወይስ ጥያቄ ተመልሶ ነው የነበርክበት የእንቅስቃሴ ነበሩ? ከዛ በፊት በድምጻችን የሚሰማ ከዛ በኋላ እስላማዊ ጥያቄዎች ብዙ ነበሩ፣ የመጅሊሱ ጉዳይ ምናምን። ቶክ ኢትዮጵያን ከዚህ በኋላ ኢትዮጵያ ውስጥ ያለ የፖለቲካን ጥያቄ የመብትም ጥያቄ አላነሳም፣ ስለዚህ በተክቢር ነው ካነሳሁም፣ ተክቢር ደግሞ ሃይማኖታዊ ነው፣ ከሃይማኖት በኩል የሚነሱ ጥያቄዎች ሃይማኖታዊ ደጀን ስላላቸው አያሳስሩም አያስከስሱም የሚል ማምለጫ ጥግ ፍለጋ ነው። ፍጹም አይደለም። ጥያቄ ተመልሶ ነው። እሺ ይሄንን ጥያቄ የምቀበለው እንደ አንድ በሃይማኖት የመብት ስራዎች ከሀገር እንደተሰደደ ብዙ ችግር እንደደረሰበት አገር ውስጥ ሳለ ለረጅም ጊዜ በደህንነቶች ሲስፈራራ በየጊዜው አጫጭር እስሮች ውስጥ ሲያልፍ እንደነበረ ሰው ጥያቄው ራሱ ያስቀኛል። መጀመሪያ በሃይማኖት በምን ጉዳዮች ላይ ሰዎች ችግር አይደርስባቸውም ብለህ ማሰብህ ምናልባት ያ ነገር የግንዛቤ ጥረት ይመስለኛል። እኔ በነገራችን ላይ ፍርሃት የሚገልጸኝ ሰው አይደለሁም። ምናልባት ያን የሚለኝ ሰው የሚያቀኝ አይመስለኝም። ምክንያቱም ለረጅም ጊዜ ከበርካታ ኢንተረስት ግሩፖች ጋር ፊት ለፊት ያለ ደጀን በጣም በሐሳብ ጦርነት ውስጥ ቆይቻለሁ። ለምሳሌ የቅርብ ጊዜውን እንኳን ብናስብ በጣም በጦርነቱ ወቅት በቃ ብዙ አካላት ባበዱበት ሰዓት ጦርነት ይቁም ማለት በጣም በሚያስወቅስበት ባንዳ በሚያስብልበት ጊዜ እስከ ዓመት በላይ በጣም ብዙ ማስፈራሪያዎች እስኪደርሱኝ ድረስ እንትን አደርግ ነበር። እኔ አክቲቪዝምን ዞር ብሎ ላየው ሰው ፍርሃት የመገለጫው ነው ብዬ አላስብም። ለማህበረሰብ ይጠቅማል አይጠቅምም የሚለውን ነገር አስባለሁ። ከዛ በኋላ እስከ ጥግ ነው ደግሞ ችኮ ይሉኛል ሰዎች። በጣም ከያዝ ካትለቅም የነከስከው እንደውም በብዛት የምተቸው በጣም ችኮ በመሆን ነውና እንጃ እኔ ፍርሃት ምናምን የሚባለው ነገር ብዙ እንትን አይደለም። ባይሆን ግን ይጠቅማል አይጠቅምም ብለህ ታስባለህ። ፖለቲካው አሰልቺና የማይሰለጥን ፖለቲካ ስለሆነ ስልችት ይላል። የሆነ ሰዓት ላይ ተሰራና የኢትዮጵያ ፖለቲካ በደም የታጠበ ፖለቲካ ነው። በተለይ ደግሞ ባለፉት 7 ዓመታት በቃ የሚደርሱ ችግሮች በቃ የሰው ሞት ምናምን ስታይ በቃ ውስጥህ ይረበሻል፣ ይናወጣል። እንዲህ አይነት ፖለቲካ ውስጥ በነፃነት ለመቀጠል ወይም ደግሞ በጣም አክቲቪዝም ላይ ለመቀጠል ወይ በጣም ልበደንዳና መሆን አለብህ ወይ ደግሞ አንዳንድ ጊዜ ሞራሊቲን የሸጥክ መሆንም ሊጠበቅብህ ይገባል። አንዳንድ ጊዜ ከሞራሊቲ የሚቃረን እልክ የመያያዝ እንትን የመባባል ደስ የማይሉ ባህሪዎች አሉ። እነዛን ባህሪዎች ለግል ስብዕናዬ ሳልፈልጋቸው ስቀር ሲሰለቸኝ ይሄኛውን ፓርት ሞር ትቼ የበለጠ ላገለግልበት የምችልበት ፓርት ላይ አተኩራለሁ። ሰዎች የትኩረት አቅጣጫቸውን ይመርጣሉ። በየትኛውም ዓለም ውስጥ ያለ ነው ከአንድ የትኩረት አቅጣጫ ወደ ሌላ ሊሄድ ይችላል። እኔ ደግሞ አዲስ አይደለም የመረጥኩት። ድሮም እኮ በዚህ የትኩረት አቅጣጫ የነበርኩበት ያደግኩበት የተኮተኮትኩበት ስራ ነው። ስለዚህ ምንም እንትን ያለ ነገር ወገንተኛ አላደረገህም። አሁን ቅድም መግቢያ ላይ ስልን ነበር አይደለ? የሚዲያ አሁን በሙሉ ጊዜ የምትሰራበት ወገንተኛ የሚለውን እስኪ ዲፋይን አድርግልኝ። ወገንተኛ ምን ማለት ነው? ኢፍትሃዊ ካላደረገ የሰው ልጅ ወገንተኛ ካንተ በኩል ለምሳሌ ሰላም አለይኩም ብለህ ነው የምትጀምረው። ቻናልህም ተክቢር ነው። ወአለይኩም ሰላም ቢስሚላህ ብለህ ባርከህ የጀመርከው ፕሮግራም እንዴት ኢትዮጵያ ለተባለ የሁሉም እምነት
አማኞች መኖሪያ ለሆነች ሀገር የመስጊድ ጉዳይ ያንገበግ ወገንተኛ ያረግ አይደለህም ወይ ነው? አሁን እኔ ሚዛናዊ ነህ ብዬ እንድቀበል አይደለም። እሺ ወገን ቅድም እኮ ነገር ያለው የሚያሳስቡኝ ጉዳዮች ሁሉም ሰው የራሱ የሚያሳስቡ ጉዳዮች ይኖራሉ። እሱማ የሚያሳስቡ ሰላም አለይኩም ያልከው ላይ ባይሆን ኮሜንት ባደርግ ደስ ይለኛል። እሺ መጀመሪያ ጥያቄዎች ራሱ ሎድድ ናቸው ልበል፣ ውስጣቸው ያረገዙ ጥያቄዎች ነው። እስኪ አዋልዳቸው መጀመሪያ እንደበራ አሁን ይሄንን ጥያቄ መቀበል ምን ቢሆን መሰለ አንድ ክርስቲያን ቪዲዮ ሲሰራ እንዴት ናችሁ ተመልካቾች እግዚአብሔር ይመስገን እኔ በጣም ጥሩ ጤንነት ላይ ነኝ ብሎ ሲሰራ እንደ ችግር ካየህበትና ይሄንን ሰው የምትጠይቀው ከሆነ እንዴት አንተ ሁሉንም በሚመለከት አጀንዳ ላይ ሴኩላር አይደለም እንደዛ ብሎ ቪዲዮ አይሰራም። አሁን እኔ አንተ ፕሮፌሽናል ሰው ነው አንተ ይስሐቅ እሸቱ ያነበብክ በነፍስህ የምታስብ ሚዛናዊ ሰው ነህ። በፊትም ስትጽፋለህ ስላንተ የጠየቅኳቸው ሰዎች የተወሰኑት ይሄን ነገሩኝ። ሰላም አለይኩም ማለት የቅሬታ ፈጥሩበት። አሁን ቱርክ ከሄደ በኋላ ግን ለይቶለታል። እንደውም አንዱ ጥያቄ አክራሪ አሁን ቱርክ ከሄደ በኋላ ለይቶለታል። እሺ አክራሪ ነው። ቱርክ ተቀምጦ የሚሰራቸው ቪዲዮዎች በሙሉ የከሳሾችን አንድ ባህሪ ልንገርህ። እሺ ብዙ እኔ አክቹሊ የአውራሪስ ቆዳ ዳብር ያለው በጊዜ ሂደት ብዙም ቆዳ ይደንድኗልና ብዙ እንትን አይመስለኝም። ግን ብዙ ጊዜ የሚተቹኝ ሰዎች መቼም እኔ ላይ በጣም ብዙ የትችት ወርጅብኝ ያለው ሁላቸውንም ግን የጋራ የሚያደርጋቸው አንድ ባህሪ አለ። ትችታቸው ምን ጊዜም ስፔሲፊክ አይደለም። ስፔሲፊክ በሆነ ጉዳይ ላይ ይሄ ነው ብለው የሚጠቅሱት ነገር የላቸውም። ስለዚህ ምንድነው የሚያደርጉት? በጥቅሉ ለምሳሌ እነገሌን ትጠላለህ ሊሉ ይችላሉ ወይ አከራሪ ነህ ሊሉ ይችላሉ። እሺ ዲፋይን አድርጉት። ለምሳሌ በዚህ ቀን እንዲህ ብለህ የተናገርከው ነገር በአከራሪነት የሚያስፈርጅ ነው። ስለዚህ ይሄ ንግግርህ እንዴት አከራሪ አለመሆንን አያሳይም ወይ ብለው አያመጡትም ጥያቄው። ሁሉ ጊዜ ድፍን ወቀሳ ነው የሚሆነው። ድፍን ወቀሳ ደግሞ ለመመለስ አይመችም። እኔ አከራሪ እንዳልሆንኩ እርግጠኛ ነኝ። በጣም ሚዛናዊ ግለሰብ ነኝ። ሚዛናዊነትን የህይወት ግብ አድርጌ የምመለከት ሰው ነኝ። ሚዛናዊ አለመሆንም በአላህ ዘንድ ያስጠይቀኛል ብዬ አስባለሁ። ቁርአኑ ሲገልጽ እንኳን ኡመተን ወሰጣ ብሎ እናንተ መካከለኛ ሚዛናዊ ህዝቦች ናችሁ ይላል። ስለዚህ ሚዛናዊ መሆንን እንደሚፈልግ ሰው ሆኜ ነው ራሴን የማየው። ስለዚህ ኢፍትሃዊ አይደለሁም ብዬ አስባለሁ፣ ወይም ደግሞ ላለመሆን እሞክራለሁ። ልሳሳት እችላለሁ፣ ልታረም እችላለሁ። ፍርደ ገምድል አይደለሁም። የምጠይቃቸው ጥያቄዎች የማነሳቸው ጥያቄዎች በጣም ፌር ናቸው። እኩልነት፣ አካታችነት በዚህ ዙሪያ የሚያጠነጥን ጥያቄ ነው። ግን ቻሌንጅ መደረግ ያለበትን ደግሞ ሳልፈራ ቻሌንጅ አደርጋለሁ። ለምሳሌ መጠየቅ ያለባቸው እንግዲህ የትኛውም እኩልነት ያልሰፈነበት የትኛውም ማህበረሰብ ውስጥ የሚጠየቁ መብቶች አሉ። ያለ አግባብ የተገኙ መብቶች፣ ያለ አግባብ የተገኙ ማዕረጎች ወይም በእንግሊዝኛ ፕሪቪሌጅ የሚባሉት እነሱ ሊጠየቁ ይገባል። ልክ አሜሪካ ያሉ ጥቁሮች ነጮችን ይጠይቁ ነበር አይደል? ያለ አግባብ እኔ እዚህ ጋር አውቶቡስ ውስጥ ወደ ኋላ ሄድ ተብዬ ሌላው ቁጭ ብሎ እንዲሄድ ይደረጋል። ይሄው የሚጠየቅ ፕሪቪሌጅ ነው። ይሄ ነገር ልክ አይደለም፣ አላግባብ ነው ተብሎ ይጠየቃል። ከረጅም ጊዜ ይሄንን ስንጠይቅ ቆይተናል። የኢትዮጵያ ሙስሊምም መሰረታዊ እንትን ነው። አሰላሙ አለይኩም የሚለውን የማይሆኔ ሶሻል ቤዜ የበቀልኩበት ማህበረሰብ ሙስሊም ማህበረሰብ ነው። ስለዚህ የዛ ማህበረሰብ ብዙ ተከታታይ አለኝ። ስለዚህ እነዛ ተከታታዮች አሰላሙ አለይኩም ብለው ሰላም ይሉኛል፣ እኔም ወአለይኩም ሰላም እላለሁ። ወይ ስገባ ደግሞ እኔ አሰላሙ አለይኩም እላለሁ፣ እነሱ ወአለይኩም ሰላም ይላሉ። ልክ አንድ ሌላ ክርስቲያን የሚዲያ ሰው በግል እንትን ሲያደርግ የመንግስት ሚዲያ አይደለም ወይ የግድ ገለልተኛ መሆን ያለበት አይደለም። ይዤ የምገባው ወደ ሚዲያዬ ማንነቴንም ጭምር ነው እምጋብዘው። ብፌ ላይ የማቀርበው የኔንም ሃይማኖታዊውንም ባህላዊውንም ስብዕናዬን ጭምር ነው ይዤ የምገባው። ስለዚህ ለምን ብዬ ነው የምደበቀው? ለምንስ ብዬ ሴኩላር ለምን አትሆንም ነው። ሰላም ጤና ይስጥልኝ፣ ይስሐቅ እሸቱ ነኝ። እንደምናላችሁ። ዛሬ እነዚህ ጉዳዮችን እናወራለን ትላለህ። አሁን ይሄ ከጉዳይህ እንጂ ከሆነ የሃይማኖት መሰረት ጋር ግንኙነት የለውም። እንደዚህ በጣም ሴኩላር ለምን ሆናለሁ? እኔ እኮ ሃይማኖት ያለኝ ሰው። ስለዚህ አክቲቪስትም ጋዜጠኝነትም ለሃይማኖት ያደላ ነው፣ ገለልተኛ አይደለም የሚለው ጥያቄ ሁሉ ሃይማኖቴ ተጎድቷል በምላቸው ነገሮች ላይ አትኩር። እሱማ ሌላውም ሊቆም ይችላል። በተበደለማ
ለእንስሳም ለእጽዋትም የሚከራከር አለ ተበደለ በተባለ በተለየ ግን ቋሚ ስራዬ እስልምናን መከላከል ነው ብለህ ታምናለህ ወይ? ያ ብቻ አይደለም ብዙ አስተዋጽኦች አሉ እኮ ሌሎችን ብዙ መሰራቸው ስራዎች አሉ ከሚዲያም ውጭ ብዙ ማህበረሰባዊ ግልጋሎት ላይ ይሰራሉ የግድ ሙስሊም ጋር ብቻ ነው ማለት አይደለም የሚያገናኙ ነገሮች ነገር ግን የሚዲያ ስራዬን በተመለከተ አሁን ለጊዜው የበለጠ ጊዜ ሰጥቼ እየሰራለሁ ተክቢር ሚዲያ ነው ተክቢር ሚዲያ ደግሞ ለኢትዮጵያ ሙስሊም ሲሰራ ለኢትዮጵያ እንደሰራ ነው ማምነው ለሙስሊሙ መስራት ይኸውልህ አንድ ሰው ለክርስቲያኑ መብት ኢትዮጵያ ሲባል ሙስሊሙም ክርስቲያኑም ስለሆነ ቢያንስ ይሄኛው በጣም ግማሽ ማለት እኮ ሙስሊም ማለት ነው ስለዚህ ለሙስሊም መስራት ማለት ለኢትዮጵያ መስራት ማለት ነው ልክ ለኦርቶዶክስ መስራት ሁሉ ለኢትዮጵያ መስራት እንደሆነው በእነዚህ ነገሮች መካከል ግጭት አላይ የትኛው ቦታ ላይ ግጭት አርብቦ እንደታየ አልገባኝም እኔም ግጭት ነው ያልኩ አይደለም እኔ ጥያቄ እንደ ጥያቄ ነው የጠየኩት ራስን ግለጽልኝም ለማለት ነው አንተን መጠየቅ እንደው ይሄ ሁሉ እስከ መግቢያ ነው ኢሳቅ እሸቱን ለመጠየቅ ወደ ቱርክ ስመጣ እኔ ብዙ ጊዜ በሶስት ነገር አምናለሁ ምስክርን በሶስት ነው የሚጸነው ይባላል አንተ ብቻ አይደለህም ኢሳቅ እሸቱ እንደ ኢሳቅ እሸቱ ያወቀ ምን አለ ተብሎ የምትሰማ ሰው ነህ በሌላ በኩል ደግሞ አንተን መጠየቅ በጣም በእስልምናው ዓለም ያሉ ስኮላርስ አክቲቪስቶችንም ተወክላለህ አለፍ ሲል ደግሞ እንደ ተቋም መጅሊሱንም ተወክላለህ በጣም መጅሊሱን አልወክልም በመወክል ደረጃ የዛ አስፈጻሚ ነህ ማለት አይደለም ወክለው ኢሳቅ እሸቱ ነው ሚዲያን ወክለው ሌላ ወክለው አካል በተውሂድ እንደሚያምን ሰው በጣም ደስ ይላል ሁሉም ሙስሊም በተውሂድ ያምናል ገባኝ እንደው አትበትነኝ ማለትህ ነው ያው ገብቶኛል ግን የትኛውም ተቋም ወኪል ማለት አይደለም በአንተ ውስጥ ምክንያቱም መጅሊሱንም በጣም ብዙ እስላማዊ ምሁራን የጻፉትን ሁሉ ሳይቀር ተናገር በአንደበቴ ተቀመር በወንበሬ አይነት ሐሳቦችን ሼር ስታረግ ስለማይ ማለት ነው አንተን ማግኘትና አንተን መጠየቅ ምናልባት ሌላ ኡስታዝ ወይ ሌላ ዑለማ የሚናገረውን ያግኝቶ የመጠየቅን ያክል ስለሚሰማኝ ነው ሁሉን ጋዜጠኛ ብለህ ያዘው ሙስሊም ጋዜጠኛ በጣም ጥሩ አገላለጽ ሰጥተኸኝ በጣም ሙስሊም ጋዜጠኛ ስለዚህ ወደ አንተ ስመጣ አንተን ብቻም ሳይሆን ቅድም እንዳልኩ ሌሎች ሙስሊም ጋዜጠኞችም ሌሎች ሙስሊም አክቲቪስቶችንም የመጠየቅ ያክል ስለሚሰማኝ ነው እኔ እንደዛ ወክላለሁ ብያላምንም አንተ ለራሴና የኔን ሐሳብ ብቻ ባንተ በኩል ማየት የምችለው ብዙ ነገር ስላለ ብዬ ያንተ አቋም ነው የኔ አቋም አለ ይታይ ነው ማያ መነጽሬ ያቀርቦ ስለዚህ በተወሰኑ ጉዳዮች ላይ ነው ቆይታ የምናደርገው አንድ ሶስት ጉዳዮችን መርጫለሁ አስቀድመን ግን የዚህ የሃይማኖት ንጽጽር ጉዳይ ላይ የተወሰነ ብትልበት ደስ ይለኛል በርግጥ ከዚህ ቀጥሎ ፎሎ አፕ ጥያቄዎች ይኖራሉ የሃይማኖት ንጽጽርን በተመለከተ እንደው በቅርቡ እንኳን ትልቅ ጉዳይ የነበረና ኢትዮጵያ መጅሊሱ ድረስ የደረሰ አንድ በማህበራዊ ሚዲያ ስለ ነብዩ መሐመድ የተናገረ እፎይ የሚል ማህበራዊ ሚዲያ ላይ የቲክቶክ ገጽ ያለው ልጅ እሱ አለ በኋላ እሱ ያላቸው ደግሞ ለሱ የተመለሱት ነገሮች ጦዞ መጅሊሱ መግለጫ እስከማውጣት ድረስ ደርሶ ነበር ይሄ የሃይማኖት ንጽጽር ጉዳይ አንደኛ ጥያቄ እንድትይዝልኝ የምፈልገው አንዱ ሃይማኖት ስለሌላው ሃይማኖት ወጥቶ በማያምነው እምነት ዙሪያ መናገር ይችላል ወይ የሚያምኑት ሰዎችን መጠየቅ አይሻልም ወይ ለምንስ አስፈለገ የሰውን እምነት ማብራሪያና ራሱ በገባው መንገድ አንተ አምነህ የምትኖረውን ለምንድነው የሆነ ሰው መጥቶ ኢሳቅ እኮ የሚያምነው ይሄን ነው ብሎ የሆነ ሰው የሚናገረው የሚል አንድ ጥያቄ ማንሳት ፈልጋለሁ በሌላ በኩል የዚህ የሰሞኑ የሃይማኖት ንጽጽር የፎይ ጉዳይ ተነሳና እስከ መጅሊሱ ደረሰ እንጂ ቀደም ሲል እኮ የሃይማኖት ንጽጽርንና በሰው ቤት ገብቶ መናገርን የጀመረው ፎይ አይደለም እና ሸሂሁን መምር ምን እንደሚባል አላቀም አህመድ ዲን ጀበል 303 ወሳኝ የክርስቶስ ጥያቄዎች ክርስቶስ ማን ነው የሚል 303 ጥያቄዎች ሁሉ የጠየቀ እሱን የሚያክል በእስላም ምሁራን በኩል ተጠያቂ አንባቢም ሰው መጽሐፍ ጽፎ ኦርቶዶክሳውያን እንደ አምላክ ነው የሚሉትን ክርስቶስን
ዝቅ ያደረገ ጥያቄ ጠየቀ። ከዚህ በፊት እሱ ይሄን ሁሉ ሲል ዝም ተብሎ ዛሬ የሆነ ልጅ መጥቶ እስልምናን የተመለከተ ጥያቄ ሲጠይቅ እንዲህ መንጫጫቱ ያኔ ምን የት ነበራችሁ የሚል ጥያቄ ሲነሳ ሰማለሁ። ከዚህ ከሁለቱ አንፃር የሃይማኖት ንጽጽር ጥያቄ ተገቢ ነው ወይስ ቀድሞ ነገር ማን ምን አለ ወደሚለው እመጣለሁ። እኔ የሚያስኳቸው ጥያቄዎች ስላሉ ግን እንደ ሃይማኖት አንዱ በሌላው ሃይማኖት ገብቶ የሌላውን ሃይማኖት ቁርአኑ እንዲህ ይላል መጽሐፍ ቅዱስ እንዲህ ይላል ማለት እንደ ህዝብ እንደ ማህበረሰብ እንዴት እንደምታየው ማወቅ ፈልጋለሁ። ይሳቅ በዓላት ሲመጡ የአውደ ዓመት ድባብ ሰፈሩን ሲያውድ የቤትዎ ደወል ከጮኸ በሮ ከተንኳኳ ስጦታው ደርሷል ማለት ነው። ለስጦታ.com ከሀገር ከቀያቸው የራቁ ወዳጅ ዘመዳቸውን የናፈቁ ፍቅራቸውን በስጦታ ለመግለጽ ከዘየዱ ካሉበት የዓለም ክፍል ሆነው በተመቻቸው አማራጭ ለስጦታ.com ይጎበኛሉ። የወደዱትን የበዓል ጥቅል መርጠው ለሚወዷቸው ያዛሉ። ያኔውኑ ፍቅራቸውንና ስጦታቸውን ይዘን በዓሉን ለማድመቅ ወዳጆቻቸውን እንጎበኛለን። ይዘዙን፣ ስጦታውን አድርሰን ሳቅና ደስታቸውን ቀርጸን ለርሶም እናጋራውታለን። ለስጦታ ትክክለኛው ቦታ ለስጦታ.com። አንዱ በሌላው ሃይማኖት ገብቶ የሌላውን ሃይማኖት ቁርአኑ እንዲህ ይላል መጽሐፍ ቅዱስ እንዲህ ይላል ማለት እንደ ህዝብ እንደ ማህበረሰብ እንዴት እንደምታየው ማወቅ ፈልጋለሁ። ይሳቅ እሺ ጥሩ። ምናልባት እንትኑ ላይ ክስተቱ ላይ ማስተካከያ በሰጥ በፎይ እስልምና ላይ ጥያቄ ስላነሳ አይደለም ማህበረሰቡ የተቆጣው እጅግ በጣም ጸያፍ ቃላትን በመጠቀም ሆን ተብሎ አማኞችን ለማናደድ መሆኑ በሚያስታውቅ መልኩ ወሲባዊ ቃላቶችን ስድቦችን በጣም የብልግናና የመንደር ቃላቶችን በመጠቀም የነብዩ መሐመድን ስብዕና የማንቋሸሽ ስራ ስለሰራ ያ የፈጠረው ቁጣ እንጂ እስልምና ለጥያቄም አዲስ አይደለም። ቻሌንጅ አድርጉኝ ይላል እኮ ቁርአን ላይ በግልጽ ቁርአን ያላህ ቃል አይደለም ነው የምትሉ ከሆነ እስቲ ግጭት ፈልጉ አውጡ ይላል። ይጋብዛል። ኑ እስቲ ቻሌንጅ አድርጉ። አፈላ ተአክሉን አፈላ ተተፈከሩን አታስቡም አታስተነትኑም እስቲ ተመልከቱ ኑ ፈትኑት እውነቱን ተመልከቱ ይላል። ስለዚህ ሐሳቡን በግላጭ ነው የሚያቀርበው። እስልምና ጥያቄ አይፈራ። ጥያቄ የሚፈራ እምነት አይደለም። ጥያቄ የሚበረታታበት ነው። ያንን ስታደርግ ግን አማኞችን በማይረብሽ ሆን ተብሎ ሰዎችን ፕሮቮክ በማያደርግ መልኩ መሆን አለበት። ስለዚህ እፎይ የተባለው ባለጌ ያደረገው ንግግርና ጸያፍ ነገር የትኛውም ህሊና ያለው ሰው እንዴት በሃይማኖት ደረጃ እንዲህ አይነት ብልግና በጣም የመንደርም ቃላት ለማለት የከበዱ ነገሮችን በመጠቀም የሃይማኖት ስብዕናዎችን በዛ መልኩ መግለጽ ተቀባይነት ያለው አይደለም። የትኛውም ሚዛናዊ ህሊና ያለው ሰው ይሄንን ፈርዶ እንትን ሊል ይችላል። እና እኔ እፎይና አህመድን ጀበል በአንድ አረፍተ ነገር ውስጥ መጠራታቸው ራሱ ያበሽቀኛል። እውነቱን ለመናገር በዚህ በኩል እጅግ በጣም ተሳዳቢ የሆነ የመንደር ዱርዬ ነው። አህመድን ጀበል የተከበረ ጸሐፊ ነው። ሐሳቦች ያነሳል። ብዙ በሙስሊም ማህበረሰብ ዘንድ ትልቅ ቦታ ያለው ነው። ስለዚህ ሁለቱ ተነጻጻሪ ነገሮችም አይመስሉኝም። ባይሆን ኢንተረስቲንግ ጥያቄ ያነሳው ምንድነው የንጽጽር ሃይማኖት ቀድሞ አይደለም የተጀመረው እንደውም በአህመድን ጀበል የሚል ነገር ተነስቷል። አክቹሊ የአህመድን ጀበል የንጽጽር መጽሐፍቶች በጣም በኋላ ላይ ነው። የንጽጽር መጽሐፍቶች በሙስሊሙ በኩል በ85 አካባቢ የተጀመሩ ናቸው። ከዛ በፊት ያልታተሙ ብዙ ስራዎች ነበሩ። እውነቱን ለመናገር ማን የጀመረው ብለህ ካነሳው አይቀር ታሪኩ ላይ ስናየው ዶክተር ጎበዜ ጣፈጠ ናቸው የጀመሩት ኢትዮጵያ ላይ የመጀመሪያውን እስልምናን በጣም የሚሰድብ የሚያንኳስስ መጽሐፍ የጻፉት እንደውም በወቅቱ አያቴ የእናቴ አባት ማለት ነው ሼህ ሰይድ መሐመድ ሳዲቅ ለምላሽ ብለው እስልምናና ሚስዮናውያን ብለው መጽሐፍ ጽፈው ነበር ምላሽ ብለው። ነገር ግን በወቅቱ በነበረው ሂደት መታተም የሚችል ባለመሆኑ ከ56 ዓመት በኋላ የዛሬ ዓመት አካባቢ የታተመ መሆኑ ይታወቃል መጽሐፉና ከዛም በኋላ በነበረው ሂደት ሙሐጀባ ሚል በዩኒቨርሲቲ ደረጃ የነበረ መጽሐፍ ነበር። ሙስሊሞችን በየጊዜው የሚያንቋሽሹ እስልምናን የሚያንቋሽሹ መጽሐፍቶች ይጻፉ ነበር። ሙስሊሙ ያደረገው እነዛን የህትመት እድል ሲኖረው ምክንያቱም ሙስሊሙ የህትመት መብት የሚያገኘው ከ80ዎቹ በኋላ ስለሆነ ማለት ነው። የሙስሊሙ የህትመት አብዮት የጀመረው ከ1985 በኋላ ነው። ከኢህአዴግ መምጣት በኋላ እነዛን እድሎች ሲያገኝ መልስ መስጠት ጀመረ እንጂ ጀማሪ ሆኖ አያውቅም ሙስሊሙ።
አህመዲን ጀበል የምትላቸው መጽሐፍቶች ወደ ሚሌኒየሙ አካባቢ የነበሩና በኋላ የመጡ ናቸው። ከዛ በፊትም ብዙ መጽሐፍቶች፣ ብዙ የኦዲዮ ቪዥዋል ስራዎች እና ወዘተ ነበሩ። ከዛ አንፃር እንደ ጥያቄ ካነሳው ለምንስ አንድ ሰው በሌላ ሰው ሃይማኖት ውስጥ ገብቶ መናገር ያስፈልጋል ከተባለ ሃይማኖቶች ሰባኪዎች ናቸው። ሃይማኖቶች ቀናተኞች ናቸው። ሃይማኖት አቃቤ እምነት አለ። እምነቱን ይሰብካል፣ ለሌሎች ለማዳረስ ይጥላል። ይሄ የሁሉም ሃይማኖት አብዛኞቹ ሃይማኖት የጋራ ባህሪ ነው። ሃይማኖት አርፎ አይቀመጥም፣ ሌላውን ለመሳብ ይጥራል ወደ ጎረቤት። ምክንያቱም የእምነት ዋናው መሰረት ምንድነው? በብዙ ሃይማኖቶች ውስጥ የጋራ ከሚባሉት መርሆች አንዱ ለራሱ የወደደውን ለወንድም መውደድ ነው። ስለዚህ እኔ ሙስሊም ከሆንኩኝ የኔን እስልምና የኔን ብርሃን እንድታገኝ ይጥራለሁ ማለት ነው። የገለጽክበት መንገድ ስላንተ እምነትና ሌላውን ለመጥራት የገለጽክበት መንገድ ክብር ባለው መንገድ መሆን አለበት ካልክ ክብርን በአንተ ቋንቋ ነው የምትገልጸው እንጂ በነዛ ቋንቋ አይደለም። በዛኛው ቋንቋ ለምሳሌ የአህመዲን ጀበል መጽሐፍ ላይ ያለችውን ሐሳብ ብቻ ላንብብልህና ይሄ ማለት ምን ማለት እንደሆነ እናወራለን። ሰይጣን በይሁዳ ገብቶ ኢየሱስን አሳልፎ እንዲሰጥ ካደረገውና ክርስቲያኖች እንደሚሉት ኢየሱስም ተይዞ ከተሰቀለ ሰይጣን የክርስቲያኖች ባለውለታ ሆኗል ማለት ነው። ለምን ቢሉ ክርስቲያኖች እንደሚሉት በኢየሱስ መሰቀል ነውና ድነው ከኃጢአት ነፃ የወጡት ገነትንም ወራሽ ሆኑት። ይህ ነው እንግዲህ የክርስትና የመዳኛ መንገድ። ስለዚህ ሰይጣን በይሁዳ ገብቶ ኢየሱስን አሳልፎ እንዲሰጥ አደረገው። ከዚያም ክርስትና እንደሚለው ኢየሱስ ተይዞ ተሰቀለ። በጥሞና ካስተዋል ነው ክርስቲያኖች ድነናል ያሉበት ስቅለት እንዲሳካ ሰይጣን ግንባር ቀደም አስተዋጽኦ አበርክቷል፣ የመዳኛውን መንገድም ዘርግቷል ይላል። ስለዚህ የክርስቲያኖች አምላክ ሰይጣን ነው ማለት ነው። እዚህ ጋር ለመዳናቸው ምክንያት ያደረገ እንደዛ የሚሆነው አላገኘሁትም። አክቹሊ እኔ ለምን ዝርዝር ዲስከስ ማድረግ እንዳለብኝ አላቅም። ምናልባት ኢትዮጵያ ነው ያለው አህመዲን ጀበልን አግኝተህ የበለጠ እንትን ልታደርገው በግሌ ስለሱም በግሌ እኔም እንድረዳ የሚፈልገው አንተ ስለ አህመዲን ጀበል እንድታወራኝ አይደለም። እሱ ግብዣ አቅርቧል። በነገራችን ላይ በዚህ መጽሐፍ ዙሪያ ማንም ጥያቄ ያለው ሰው በደንብ መወያየት እንችላለን። ኦሬዲ ጽፎም የለቀቀው ጽፎ ያሳተመውም ስለሆነ ነው። ጽፎ ካሳተመው በኋላ ሊያፈራ አይችልም። ነገር ግን እኔ የሃይማኖት ንጽጽር ጥያቄ ሲመጣ ቅድም አንተ ያልከው ፎይ በዚህ ልክ በእንዲህ አይነት ማህበረሰብን እንዲህ በወረደ እንደዚህ በሚል በመግለጹ ነው እንጂ ጥያቄ በማንሳቱ አይደለም ስላልከኝ ነው። ነገር ግን በዚህ መንገድስ ቢሆን የክርስቲያኖች ሰይጣን ነው የመዳኛ ምክንያታቸው፣ ስለዚህ ባለውለታቸው ሰይጣን ነው ማለት ሲል እሺ ይኸውልህ አንድ ነገር አለ። ዲስሪስፔክት ሲባል የሰዎችን እምነት አለማራከስ ሲባል የጋራ የሚያደርጉን አረዳዶች አሉ። የሰዎችን እምነት እንደ ዲስሪስፔክት ልትቆጥረው አትችልም። ለምሳሌ በቀላል ምሳሌ ላምጣልህ። እኛ ሙስሊሞች ለምሳሌ ከእምነታችን አንዱ ምንድነው? አላህ ሰው አይደለም። በፍጹም አላህ ስጋ ለብሶ ሊመጣ አይችልም። አላህ ስጋ ለብሶ ይመጣል ማለት አላህን ዲስሪስፔክት ማድረግ ነው ብለን እናምናለን። ቁርአኑም ይህንን እምነት ይደግፋል። አላህ ልጅ አለው በማለታችሁ ሰማያት ሊሰነጠቁ ተራሮች ሊፈርሱ ይደርሳሉ ይላል። ስለዚህ ትልቅ የድፍረት ንግግር ነው ይሄ ንግግር። ነገር ግን ይሄ ንግግር ያንተ እምነት ነው። ገብቷል? በኔ በጣም ትልቅ የእምነት ግድፈት ነው። ሲሪየስ የሆነ ስህተት ነው። በጣም ከባድ የሆነ ድፍረት ንግግር ነው ብዬ አምናለሁ። ነገር ግን ይሄን እምነትህን አንተ ኢየሱስ የአምላክ ልጅ ነው፣ አምላክ ነው፣ የሥላሴው አንድ አካል ነው ብለህ ታምናለህ። ይሄንን በማለት አሁን ተነስቼ እንዴት አምላኬን ስጋ ለብሶ መጣ ትላለህ? እንዴት ዲስሪስፔክት ታደርገኛለህ ልልህ አልችልም። ለምን ካልከኝ ኦፍ ኮርስ በእኔ ሃይማኖት ይሄ እምነቱ በጣም ድፍረት ሊሆን ይችላል። ነገር ግን ይሄ ነገር ያንተ እምነት አካል ነው። አንተ ታምናለህ አምላክ ስጋ ለብሶ ወርዷል ብለህ ታምናለህ። ስለዚህ ያንን እምነትህን ይዤ አነወርከኝ ሰደብከኝ ልልህ አልችልም። ልክ እንደዛው ደግሞ እስልምና ክርስትና ደግሞ የሚያምነው ነገር ይኖራል። ክርስትና ያንን በማመኑ ሰደብከኝ አይደለም። አንተም እኔ ለምሳሌ ምን ብያምናለሁ? ኢየሱስ ነብይ ነው እንጂ በፍጹም አምላክ አይደለም። ከአምስቱ ታላላቅ ነብያት አንዱ ነው። ኢየሱስን አምላክ ነው ማለት አምላክን ማራከስ ነው ብያምናለሁ። ነገር ግን አንተ ኢየሱስ አሁን አንተ በዚህ ንግግር የመተህ እንዴት የኔን አምላክ ሰው ነው ትላለህ ብለህ
ዲስሪስፔክት አደረከኝ ልትለኝ አትችልም። ለምን? ይሄ እምነቴ ነው፣ የእምነቴ አንድ አካል ነው። ኢየሱስ ሰው ነው እንጂ አምላክ አይደለም ብሎ ማመን ከእስልምና እምነት እንደ እምነት ከተቀመጡ ነገሮች ውስጥ አንዱ ነው። ተነስተህ ዲስሪስፔክት አደረከኝ ልትል አትችልም በዚህ እምነቴ ምክንያት። በዝርዝር የሚነሱ ጥያቄዎችን ምኖችም መጽሐፍ ቅዱስ ላይ መሰረት አድርጌ እንዲህ እኮ የሚል አለ። መጽሐፍ ቅዱስ እንዲህ የሚለው እንዲህ ከሚለው አንቀጽ ጋር አይጋጭም ወይ ብዬ ብጠይቅህ ይሄ የንጽጽር ሃይማኖት ክርክር ነው እንጂ ዲስሪስፔክት አይደለም። ዲስሪስፔክት የሚባለው ለምሳሌ ኢየሱስን በሚያጥላላ መልኩ ክፉ አይነት የሆነ በቃ ታውቀዋለህ እኮ ከቋንቋ ራሱ አለው አይደል? ይመረጣል አይደል? ከሰው መካከል እንኳን ሽማግሌ ስትመርጥ ንግግሩ የሚያምር ምናምን ትለለው ይታወቃል እኮ። ኢየሱስን በሚያራክስና አስቀያሚ አድርጎ በሚያቀርብ መልኩ ሳቀርብ እኮ ይታወቃል። አሁን ይሄ ፕሮቮክ እያደረገኝ ነው ትላለህ። እምነትህን ስታቀርብ ግን እምነትህ ምንም ሊሆን ይችላል። ለምሳሌ በእስልምና ስላሴ የሚባል እምነት በፍጹም የለም። ትልቅ ስህተት ነው። እኛ ለምሳሌ አንድ ሰው በስላሴ ማመኑ ሽርክ ነው ብለን እናምናለን። ሽርክ ማለት በአምላክ ሉዓላዊነት ላይ ማጋራት ነው ብለን እናምናለን። በአዳም ልኮ ግን ይሄ ነገር ያንተ እምነት ነው። ስለዚህ ይህንን እምነትን እንድትተው እጠራ ይሆናል እንጂ እንዴት ይህንን በማለትህ አላህ ሶስት ነው ወይ ደግሞ ሶስት መገለጫ አለው በማለትህ እስልምና ይሰድብሃል ልልህ አልችልም። እንዲህ አይነት አረዳድ ትክክል አይደለም። አጓጉል የራስን እንዲህ አይነት አረዳድ አይደለም። ለምሳሌ ይሄን ለምሳሌ ጠቀስኩት እንጂ በደንብ እንድትነግረኝ ፈልጌ ነው። ከዚህ በፊትም እኮ አቡ ሃይደር ኢየሱስ የወይን ግንድ ነው፣ ግንድ ደግሞ እንጨት ነው፣ የሚነድ እሳት ነው፣ አመድ ነው የሚናገርበትን ቪዲዮ ላሳይ ሁሉ ይችላል። ያን ጊዜ የኔ ጥያቄ ያን ጊዜ እንደዛ ሲሉ ለምሳሌ አንተ ከእስልምና በኩል ቁመህ በክርስትና በኩል ያሉ ሰዎች እስልምናን ሲናገሩ እንዲህ አይባልም፣ ነውር ነው፣ ብልግና ነው ምናምን ብለህ ደጋግመህ ቪዲዮ ሰርተህ ስላየሁ ነው በቅርቡ። በእስልምና በኩልስ ቆመው እንዲህ ሲናገሩ ክርስቲያኑን ወቅሰት አቃለህ ወይ ነው ደግሞ አንዱ ጥያቄ። ያንን ደግሞ አንተ ታደርጋለህ። ሁሉም የራሱን የሚያቀርበውን ክስ ለምሳሌ የኔ ልጅ የሌላ ሰው ልጅ ቢያጠቃ የዛ ሰው ገለልተኛ አትሆንም ማለት እኮ ነው። ይሄ እኔ ገለልተኛ ነኝ ብዬ አላቅም። እኔ እኮ የምታገለለት አጀንዳ አለኝ ብዬ ነው፣ የማህበራዊ መሰረት አለኝ ብዬ ነው የምታገለው። መቼ ነው እኔ ገለልተኛ ነኝ መሀል ላይ ቆምኩ ነኝ ብዬ አላቅም። ሶሻል ጋዜጠኛ የሚለውን ስም ከተጠቀምክ ገለልተኛ ነህ። እኔ አክቲቪስት ምንድነው አድቮኬሲ ጋዜጠኛ ነኝ እንጂ ጋዜጠኛ አይደለሁም። የምታገለለት ዓላማ አለኝ። እኔ ዘጋቢ አይደለሁም። ራሴን እንደ ዘጋቢ አድርጌ አይቻላቅም። ለዛም ነው ሊትራሊ ሁሉ ጊዜ ራሴን ሳስተዋውቅ ጋዜጠኛና አክቲቪስት እያልኩም ጠቅሰው አድቮኬሲም ዋናው ነገር እንደሆነ ነው። ስለዚህ ዓላማ አለኝ፣ የምታገልለት ዓላማ አለኝ። ገለልተኝነት የሚባል ሊጨበጥ ሊዳሰስ የማይችል እንትን ውስጥ አውሎ ንፋስ ውስጥ ገብቼ እንትን ማለት አልፈልግም። የምታገልለት አጀንዳ አለኝ። አጀንዳዬ ግን ፍትሃዊ ነው፣ ጠቃሚ ነው፣ ለኢትዮጵያ አስፈላጊ ነው ብዬ አምናለሁ። ያንን ደግሞ ኦፕንሊ ነው የምጠራው። ተደብቄ ገለልተኛ ነኝ ብዬ ያስመሰልኩ አይደለም። በኮንፊደንስ ሐሳቤን ከኃይል ጋር ነው የምገፋው። አመኝበት ማህበራዊ መሰረቴን ዲፌንድ ማድረግ ያለብኝ ይላልክ። አንተ በእስልምና በኩል ያሉ አስተማሪዎች የክርስትናን ክብር ተዳፍረዋል ብለህ የምታምን ከሆነ የክርስትና የሃይማኖት አባቶች ይክሰሱና በዛ መልኩ ለህግ ያቀርቡ። በትክክል እንደዛ ሆነ ከሆነ ከእስልምና እኔ ከግራም ቀኝ ነው። በነገር ላይ እኔ እዚህ ጋር ኢሳቅ እንድትረዳኝ የምፈልገው ኢሳቅ ሙስሊም ጋዜጠኛ ስትለኝ አልነበረ ቅድም? አንተ ሙስሊም ጋዜጠኛ ነኝ ስላልከኝ እኔ ጋዜጠኛ እንደ አንድ የሚዲያ ሰው እንጂ እምነት ወክዬ እዚህ ጋር አልመጣሁም። አሁን እኔ ከግራም ከቀኝም አህመዲን ጀበል የጻፋቸውን ሌላም ዲያቆን የጻፋቸውን መጽሐፍ ይዤ ስመጣ ደንበር ስለሌለኝ ነው። ያ እንተ ምርጫ ከግራም ሙያውም እንደዛ ስለሚል በነገራችን ላይ አገራችን ላይ እኮ በጣም ኮመን የሆነው አሰራር አለ። ሰዎች ገለልተኛ ነኝ ብለውም ላይሆኑ ይችላሉ። ሰዎች ገለልተኛ ነኝ ይለዋል፣ የሚሰሩት ግን ለስፔሲፊክ ነገር ሊሆን ይችላል። እኔ በግልጽ ተናግሬ ነው የምሰራለትን ማህበረሰብ እኔ እንደዛ አይደለሁም ማለቴ ነው። አንተ ስትለኝ ወደዛ ጎራ ውስጥ እንዳታስብ። አዎ የኔ ምርጫ እንደዛ ነው። ስለዚህ የአንድ ሙስሊም ጋዜጠኛና የአንድ ኦርቶዶክስ ጋዜጠኛ ኢንተርቪው እንዳይመስልብን ፈልጌ ነው። እኔ በግል ህይወቴ ኦርቶዶክስ ነኝ። ራስን በሰፈርክበት ተክለ ሃይማኖት አዳነ ነኝ። እኔ እምነቴን ወክያ ከግራም ከቀኝ ግን የተነሱ ጥያቄዎች እነዚህ ያሉ ይሄ ከምን አንፃር አይጣላም ወይ የሚል ጥያቄ ነው። ወደ ጥያቄ ልመለስና የሃይማኖት ንጽጽር ሰሞኑን ይሄ ትልቁ ጉዳይ የፎይ መነሻ ሆኖ ወደ መጅሊሱ ሁሉ ሲደርስ ጉዳዩ የተለያዩ
ከግራም ከቀኝም ጉዳዮችን ሳነሳ እስካሁን ኦርቶዶክስ ነበር መላሽ። ሙስሊሙ ይጠይቃል፣ የወይን ግንድ ነው ይላል፣ እንደዚህ ነው ኢየሱስ አለ፣ ማአ ጥያቄዎች ይጠየቃሉ። ኦርቶዶክስ መላሽ ነበረ። ምክንያቱም የእስልምና መጽሐፍቶች አንተም ቅድም እንዳልከኝ አልተጻፉም ነበር። በቅርብም ጊዜ በኢህአዴግ ጊዜ ነው መጻፍ የተጀመረው። ሌሎች ኪታቦችም እነዚህ ሐዲሳቱም በአረበኛ ስለሆነ ሌሎች ኢትዮጵያውያን የማግኘት እድሉ አሁን ኦርቶዶክስ ተጠያቂ ነበረች። በድርሳኑም በገድላቱም እንዲህ ያምናሉ ተብሎ ይጠየቃሉ፣ ይመልሳሉ፣ ይጠየቃሉ፣ ይመልሳሉ። አሁን ጊዜው ተገለበጠና ኦርቶዶክሳውያን ወጣቶችም ሌሎቹም እስልምናውን ጠየቁ። ያን ጊዜ አፈሩ ነው። በነገራችን ላይ ለእናንተ አዲስ ይመስላችኋል እንጂ ለእናንተ አትበለኝ። እሺ ይቅርታ እታረም። በጥቅሉ አዲስ ሊመስላቸው ይችላል እንጂ ለሰዎች እስልምና ካሪኩለም ውስጥ ለረጅም ጊዜ ዲስከስ ሲደረጉ የነበሩ ነገሮች ናቸው። የንጽጽር ሃይማኖት ለምሳሌ በአረብኛ ሊትሬቸር ውስጥ በጣም በስፋት አለ። ከጥንት ጀምሮ ምሁራን ሲከራከሩ ኖረዋል። እነዛ ነገሮች አዲስ አይደሉም። ምናልባትም አባቶቻችን አያቶቻችን በወቅቱ በአማርኛ አሳተመው ሊከራከሩ የሚችሉበት እድል ባይኖርም ትምህርቶቹን ግን በእርግጠኝነት ያገኟቸዋል። ምክንያቱም የእስልምና ካሪኩለም ውስጥ ነበሩ በጣም ጥንታዊ የሚባሉ ዑለሞች ጭምር እንዲህ አይነት ነገሮችን በቋሚነት የመመለስ ነገር አለ። እስልምና ለሐሳብ እጥፍ ዘርጋ፣ ለሐሳብ መተጣጠፍ፣ ለሐሳብ መፈታተሽ አዲስ ሃይማኖት አይደለም። በፍጹም እንደዛ አይነት እንትን የለውም። ፈትኑኝ ብሎ ነው የሚጋብዘው ቁርአኑ ራሱ። ኑ ፈትኑኝ፣ ይሄ ትክክለኛ የዓለማት ጌታ መጽሐፍ ነው፣ ኑና ፈትኑ ነው የሚለው። ስለዚህ ጥያቄ የምንፈራበት ምንም አይነት ምክንያት የለም ማለት ነው። አዲስም አይደሉም አሁን እነዚህ የሚነሱት ነገሮች ማለት ነው። እንትን ይሄ ምን ኤሌመንተሪ የእስልምና እውቀት ላለው ሰው አዲስ አይደሉም። ለረጅም ጊዜ ዲስከስ ሲደረጉ የነበሩ ናቸው። ሌላው ቀርቶ የሐዲስ እያሉ የሚያመጧቸው ነገሮች ከምን አይነት መጽሐፍትን የተወሰዱት፣ እነዛ መጽሐፍቶች የተጻፉበት ነገር፣ የሰነድ ሂደታቸው ምናምን የእስልምና የእውቀት ዘርፍ እጅግ በጣም ሰፊ ነውና አዲስ አይደለም። አንዳንድ ሰዎች አዲስ ሊመስላቸው ይችላል። እስልምና መጠየቅ ተጀመረ። ለረጅም ጊዜ ምስራቅ ታሪክ አጥኚዎች ኦሪየንታሊስቶች ሲጽፏቸው የነበሩ ነገሮች አዲስ ተገልብጠው መጡ እንጂ አዲስ ነገር አለ ብዬ አላስብም። ከዛ ውጭ ግን እስልምናን መጠየቅ መጀመራቸው እንዳልከው መጀመር እኔ ቅድም ታሪኩን ያሳየው ቀደም ብሎ እንደጀመረ ነው። ነገር ግን ከዛ በኋላ ነገራችን ከሙስሊሞች በፊት ሚሽነሪዎች በጣም ይንቀሳቀሱ ነበር። እንደዛ ቢሆን እንኳን ያንተን ትርክት እንቀበል ብንል እንኳን አሁን እስልምና መጠየቅ መጀመሩ ለኔ ደስ ነው የሚለኝ። ምክንያቱም ሲጠይቁ ሰዎች ይሰልማሉ ብዬ ነው ማምነው። ምክንያቱም ቁርአንን ሊጠይቁ ከመጡ ደስ ይለኛል። እኔ እንደውም የሚደብረኝ ምንድነው ቁርአኑን ምኑም አያገባንም ብለው ሲቀመጡ ነው እንጂ ሌላ ሳፍጭት ነው የሰበካ አድል እኮ ሌላ መከራከሪያ ደግሞ ሌላ መከራከሪያ ልንገርህ። ይሄን የሚያውቁት ቁርአኑን የሚያውቁት የተወሰኑ አሊሞች፣ ሸሆች፣ ኡስታዞች የሚባሉት ናቸው። አሁን በተለየ ደግሞ ሴቶች ካወቁት ሴት የተባለ በሙሉ ወጥቶ ነው የሚያድረው። እሺ አንድ ዳታ ልስጥ በነገራችን በጣም አስቂኝ ጥያቄ ነው። አክቹሊ ኮመን ሚስኮንሰፕሽን ነው ይሄ፣ የተለመደ የተሳሳተ አመለካከት ነው። ምዕራቡ ዓለም በብዛት እስልምና ላይ ለምሳሌ በጣም ከሚያደርሳቸው ጥቃቶች አንዱ የሴቶች መብት ላይ እስልምና ሴቶችን ይጨቁናል ምናምን ተብሎ በጣም ነው ፕሮፓጋንዳ የሚሰራው። በዓለም አቀፍ ደረጃ ግን ስታይ እስልምናን የሚቀበሉ ሰዎችን ስታይ ኦልሞስት ከ70 ምናምን ባልሳሳት ቁጥሩን ኤግዛክትሊ ቼክ ማድረግ ይቻላል በኋላ ከ70 ምናምን በላይ በመቶ አዳዲስ የምዕራቡን ዓለም ነው እየነገርኩ ያለሁት። በምዕራቡ ዓለም እስልምናን ከሚቀበሉ ሰዎች ውስጥ ኦልሞስት ከ70 በመቶ በላይ የሚሆኑት ሴቶች ናቸው። የምዕራባውያኑ ሴቶች ማለት ነው። በፌሚኒስት ካልቸር ውስጥ ያደጉ ለረጅም ጊዜ ስለ ሴቶች መብት ስለምን ሴንሲቲቭ የሆኑ ነገር ግን እስልምና ለሴቶች የሚሰጠውን ክብር በማየት የሚመጡት ብዙ ናቸው እና እስልምና በሴቶች መብት በኩል የሚታማበት ምንም አጀንዳ አለ ብዬ አላስብም። የኢትዮጵያውን ነገር ነው ብዬ ባላስብም እኔ እስልምናን ለመስበክ ካለመምጣት አንፃር ዝርዝር ነገር ውስጥ አልገባም። ግን በጥቅሉ እስልምና በሴቶች በኩል የሚወደስ እንጂ የሚወቀስ ሃይማኖት ነው ብዬ አላስብም። ዓለም አቀፍ ደረጃ ያለው ነገር ይፈትነዋል። የሚሰልሙት በሙሉ ሴቶች ናቸውና እኛ ስጋት የለንም እስልምናን ይለቃሉ የሚል ማለት ነው። እስልምና ዲስከስ መደረጉን በምንም መልኩ የሚጠላ አይደለም፣ የሚወደድ የምንደግፈው ነገር ነው። እኛም ደስ የሚለን ነገር ነው። ምክንያቱም ሰው መጠየቅ ከጀመረ ምንድነው የሚመጣው?
ህሊና የሚባል ነገር አለ። ያያል፣ የእስልምናን እውነት ይረዳል፣ ይመጣል ብለን እናስባለን። ደግሞም ያውቃል፣ ጥሎ ይጠፋልም ስጋት ስላለ ነው። እንግዲህ ጥሎ የሚጠፋም ከሆነ ውጤቱን የሚታይ ይሆናል። ሁሉም ሰው የራሱን ውሳኔ ይወስናል። ለዛ ተብሎ ግን የሆኑ ሰዎች ጥለው ይወጣሉ ተብሎ ግን በሃይማኖቶች መካከል የሚደረግ ውይይት መጥፎ አይሆንም። ሁልጊዜም እኛ ያ ነው እስልምና ከ175 ቦታዎች በላይ አፈላ ተዓቂሉን አፈላ ተተፈከሩን ይላል። አታስቡም እንዴ? አታስተነትኑም እንዴ? አትጠይቁም እንዴ? ምን ነክቷቸዋል? አእምሯችሁን ተጠቀሙት እንጂ። እስልምና እኮ የመጣው ሊኡሊል አልባብ ይላል፣ ለልቦና ባለቤቶች ነው፣ ተግሳጽን ለሚተነትኑ ሰዎች ነው ይላል። ስለዚህ እስልምና የእውቀት ሃይማኖት ነው። እኛ እንዲፈተሽ ነው የምንፈልገው። እስልምና በደንብ እንዲታይ ነው የምንፈልገው። ይዛኔ ራሱን ለማስተዋወቅ እድል ያገኛል ብዬ ነው የማስበውና እስልምናን ያወቀ ሰው ደግሞ እንኳን ሙስሊሙ ሊሸሽና ሌላው ሰው ይመጣል። ታዲያ ለምን ጥያቄ ሲነሳ በዚህ በእፎይ ምክንያት የእፎይን ያነሳን ወቅታዊ ስለሆነ አይደለም። የእፎይም ሌሎች ስድብና ጥያቄ እየለየን ስድብ ሲሆን እኮ አልኩ እኮ አሁን እኔ ኢየሱስ ላይ ጥያቄ ማንሳት ሌላ ጉዳይ ነው። ኢየሱስን መሳደብ ግን ሌላ ጉዳይ ነው። ያ ዲስሪስፔክት ሲሆን እኮ ደስ አይልም። ያ እንግዲህ እስልምናም ሌላው ቀርቶ ይሄንን ያስቀምጣል። እናንተ የሰዎችን ሃይማኖት አትስደቡ፣ ሰዎችም በንዴት ተነሳስተው እናንተን አላህን እንዳይሳደቡ ይላል። ስለዚህ መሳደብ የሚባለው ነገር ተፈጥሯዊ ነው። በነገራችን ግን አቀረበ የተባለው እኔ ወይ አንተ የሰማኸው ካለ ትነግረኛለህ። ይሄ ልጅም ሆነ ሌሎች ማህበራዊ ሚዲያው ላይ የነበሩት አቀረቡት የተባለው ሐዲሱ ኪታቡ ላይ የተዘገበ የተባለውን ነው። ቁጣ የተፈጠረው በእነሱ ጉዳዮች አይደለም፣ ባቀረበበት መንገድና ለማሾፍ በሚያደርጋቸው ነገሮች ነው እኮ ግልጽ ነው። የትኛውም ህሊና ያለው ሰው የሱን እነዛን ጸያፍ ንግግሮች አይቶ ሌጂቲሜት ጥያቄ ናቸው ብሎ አያስብም። እኔ ልጁ ሌጂቲሜት ሌላ ሌጂቲሜት ጥያቄ አንስቶ አያውቅም እኮ አላልኩም። ብዙ ውይይት ሊያደርግ ይችላል፣ ኖርማል ጥያቄ ሊያነሳ ይችላል። የዛኔ ግን ቁጣው የተፈጠረው ግን በስድብ ነው። ስድብ ሊትራሊ ስድብና ውይይት ጥያቄ እኮ ይለያል። የትኛውም ይሄ በተፈጥሯዊ ሚዛን ለሚያየው ሰው ግልጽ ነው። ስሰድብህና ስጠይቅህ ቻሌንጅ ሳደርግህ እኮ አሁን አንተ ቻሌንጅ ያደረግከኝ ነው አይደል? እየሰደብከኝ ነው አይደለም እኮ እለያለሁ። ስድብ ብታደርገው እለያለሁ። እንዴ ተክሌ ምን ነካው? እንዴት እንደዚህ ቅሰጣ ውስጥ ገባ እንዴ እላለሁ። ገባ ያስታውቃል ስድብ ሲሆን። አሁን ግን እኔ እናንተ ኮንፍሮንቴሽን ውስጥ ነን አይደል? እየፈተንከኝ ነው፣ እየፈተንኩ ነው። ይሄ ግን ስድብ አይደለም፣ እናውቀዋለን። ስድብ ድንበሩን ስታልፍ እኮ ያስታውቃል። ሰውን ስትሰድበው ያስታውቃል፣ ፕሮቮክ ስታደርገው ያስታውቃል። እና የትኛውም ህሊና ላለው ሰው የትኛው ነው ስድብ የትኛው ነው ብሎ እንትን ይላል። ግን በወቅቱ ያው ሙስሊም ጠላ አካላት እስልምና ስለተሰደበ ብቻ ደስ ብሏቸው ልጁን ደግፈውታል። በኋላ ላይ አሁን እነዛ ባለፈው የደገፉት ልጆች አሁን ይሰድቡት ጀምረዋል። ምክንያቱም ልጁ አንደበቱ በጣም ክፉ ነው እና እነሱንም አስቆጥቷቸዋል በተራው ማለት ነው። አሁን ደግሞ የውግዘቱ ተራሱ ደርሶታል። እና በእንዲህ አይነት የመንደር ዱርዮች ዙሪያ እንደውም እኔ ባናወራ ደስ ይለኛል። ንጽጽር ወደ ንጽጽሩ ነው እንደመነሻ ሲምፓቲ አሁን ምልክት ለምን መሰለህ ያነሳው የህግ ጉዳይ ነው ብዬ ነው የማምነው። የሰራው ወንጀል ነው። በህግ ጉዳይ ሀገሪቱ ላይ ህግ ቢኖር ይሄ ሰው ይጠየቅ ነበር። ከዛ ላነሱ ነገሮች ብዙ ሀገሪቱ ላይ ህግ የለም፣ በምንም ሲጠየቁ አይተናል። ሀገሪቱ ላይ ህግ የለም ነው። ህግ አለ ግን አተገባበሩ ላይ ይታወቃል። ፍትህ የምንለው ነገር ሁሉ ጊዜ አይኖርም። ምናልባት ህጉ እንደ ስድብ አላየው ከሆነስ አንተ ስድብ ነው ትላለህ። ግልጽ ማዳላት ያለባቸው ነገሮች አሉ። ግልጽ ምክንያቱም ከዛ ላነሱ ነገሮች ሰዎች ሲታሰሩ አይተናል። እሱ ያደረገው ነገር ለምሳሌ ልጅ አረድ ተናግሮ የታሰረበት እንትን አለ። ለምሳሌ ይሄኛው ልጅ የተናገረው ከዛ እጅግ በጣም የባሰ ነገር ነው፣ ግን እንዲጠየቅ አልተደረገም። እና አንዳንድ ነገሮች ላይ ያው እንግዲህ ህጉ አልፈለገም ወይ ደግሞ አዳልቷል ብለህ ታልፈዋል የሆነ ሰዓት ላይ እንጂ በጣም በጣም ጸያፍ ብልግና ነው የተናገረው። ምንም እንትን አይደለም። አሁን አንተ ባሰማ የተናገረውን ነገር ሽምቅቅ ትላለህ፣ እንደ ጥያቄም አታየው። ምክንያቱም ህሊና አለህ ብዬ ስለማስብ አንዱ መከራከሪያ የነበረው ይሄ የማህበራዊ ጉዳይ እስልምና ተነገረ ተብሎ የተንጫጫው በተለየ ደግሞ በጣም ከበትህትና ላንተ ይበራልህ ምናልባት ደግሞ አንተ የምታውቀው ነገር ካለ እንድታሳውቀኝ እንጂ ጥያቄዎችን ማነሳቸው የሚታማውን የሚባለውን መልሼ ለመድገምና ለሰው ለማውራት አይደለም። ነገር ግን ተደጋግሞም ስለምሰማቸው ትልቅ መከራከሪያ ስለሆኑ በትህትና ለማወቅ ከሚነሱ ነው። ወደ መጅሊሱ የገባው በሼህ ሀጂ ኢብራሂም የሚመራው በሳቸው ያዋቀሩት ያ ግሩፕ በኳታር፣ በቱርክ፣ በሳውዲ፣ በሌሎችም የአረብ ሀገራት ድጋፍ ያለው
ወደ መጅሊሱ የገባው ቡድን ትልቅ አጀንዳ ትልቅ ጥያቄ ይይዝና ያ ጥያቄው እንዲመለስለት ማህበረሰቡን ማንጫጫ መንገድ ይፈልጋል። ያን ሲፈልግ ደግሞ ይሄ የፎይ አይነት እንዲህ አይነት ማህበራዊ ሚዲያው ላይ ያሉ ጉዳዮችን ሰብስቦ ለዛውም ደግሞ ረመዳን ወቅት ሁሉም ሶላት ሁሉም ጾም ሁሉም በሚያስብበት ሰዓት አጉኖ አመጣው። በተለይ ይሄኛው ክንፍ ቃሉ ከነራሱ የሚባለው የዋሃብያ ክንፍ የሚባለው ሚሉት ማለት ነው እኔ አይደለም እሱኛው ትልቅ ጥያቄ ይዝና መንግስትም ላይ ማስጨነቂያ ሲፈልግ እስልምና እንዲህ እየተባለ ነው ለምን ጥያቄዎቹ አይመለሱም እንዲህ እየተገፋ ነው ለማለት አስጮሆ አጉኖ ያመጣዋል ማስፈጸሚያ ይጠቀምበታል እንጂ ይሄ ሲበዛ ተራ ጉዳይ ነው። ሃይማኖት ንጽጽር እናንሳካል በየነሱ ትልልቅ ሰዎች ኦርቶዶክስንም ክርስቲያናንም አምላክን ሳይቀር ከፍ ዝቅ ያደረጉ አይደሉም ወይ እነሱ ተከብረው እየኖሩ እሱ ግን በዚህ ልክ አድጎ ነው። አይ በመሰረቱ እንዲህ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስብዕና መጠልሸት አጀንዳ የመላው ሙስሊም አጀንዳ ነው። ወሃቢያ ሱፊያ ጭቃቢያ የሚባል ነገር የለም። እንዲህ አይነት ጉዳይ ላይ የትኛው ሙስሊም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲሰደቡ ዲስሪስፔክት ሲደረጉ ያማዋል። ያ ብቻ አይደለም ኢየሱስ ዲስሪስፔክት ሲደረግ ያመኛል። ምክንያቱም ከአምስቱ ታላላቅ የአምላክ ነብያት አንዱ ነው ብዬ ነው ማምነው። ሙሴ ቢሰደብ ወይም ደግሞ ሙሳ በመውሊድ በዓል ግን የማይስማማ ደግሞ ከግራም ከቀኝም አለ ጉዳይ ነው። የመውሊድ መከበር አለመከበር በዑለሞች መካከል ያለው ልዩነት ሌላ ጉዳይ ነው። በነብዩ መሐመድ ጉዳይም ልዩነት አለ ማለት ነው። በልደታቸው መከበር አለበት የለበትም በሚለው ላይ ልዩነት አለ። ያ ግን ከሳቸው ክብር ጋር የተያዘ አይደለም። በነብዩ ክብር ላይ ልዩነት የለም። ነብዩን ሰለላሁ ዐለይሂ ወሰለም ዲስሪስፔክት ማድረግ እሳቸውን መሳደብ ከእስልምና ያወጣል። በየትኛው መዝሐብ ይሄ ሰለፊያ ሱፊያ ብሎ ነገር የለም። ሁሉም የሚያምንበት የጋራ የሚያደርግ ነው። አክቲቪዝሙንም ብታየው ሁሉም ነው እንዴት እንዲህ ይደረጋል ለህግ ይቅረብልን ሲል የነበረው ሁሉም የማህበረሰብ ክፍል ነው። ሱፊያ ሰለፊያ ብለህ የምትለየው አይደለም። እንደዛ አይደለም። መጅሊሱም ቢሆን ቀድሞ አላነሳውም። እውነቱን ለመናገር መጅሊሱ እንዴት ዝም ይላል ተብሎ ለሁለት ለሶስት ቀን በጣም ሰው ከጮኸ በኋላ እንደውም መጅሊሱን ራሱ መወንጀል ከጀመረ በኋላ ነው መጅሊሱ ጉዳዩን ወደ ህግ የወሰደው እንጂ ቀድሞ የጀመረው ማህበራዊ ሚዲያ ላይ ባለ አክቲቪዝም ነው። ስለዚህ የተሳሳተ እንትን ነው። ክስተቱ እንደዛ ነው። ትልቅ ጉዳይ ለማስፈጸም እንደ አጀንዳ ቀድሞ መጣ እንጂ ያን ያክል ከየትኛውም ነገር ጀርባ ኮንስፓይረሲ ቲዮሪ ማውጣት ይቻላል። በተፈጥሮ ያ ነው በቃ ኮንስፓይረሲ ማለት ከሁሉም ነገር ልታወጣት ይችላል። እኔ ካቀማመጥ አሁን ይሳቅ እንደ የተቀመጠው እንዲህ አይነት ነገር ለማስተላለፍ ነው ሊል ይችላል። ሰው ምታረጋዋለ ማለት ካሁን ቀደም እኮ እንደው አንተ የምትሰራበት ሚዲያ ላይ እኛን ስቅ እኮ ነበር አይደል? አንድ ጊዜ ሰው ምኑን ከምኑ እንደሚያያይዘው አንድ ጓደኛዬ ነበረ እንግዲህ መምህር ዘሪሁን ታስታውሳለህ? ለምሳሌ የአብዮት አደባባይ ጉዳይ ከአህመድ ግራኝ ጋር አሁን ለኔ ሳቄ ነው የሚመጣብኝ ማለት እንትን ትላለህ የሆኑ ነገሮች ስታይ ትስቃለህ። የማይገናኝ እንትን ነው ኮንስፓይረሲ ቲዮሪ ሁሌም ይኖራል። እኔ ዛሬ አረንጓዴ ለብሰህ መምጣትህን የተለየ ትርጉም ልስጠው ካልኩ ተከይኮ እንዲህ ሊለኝ ፈልጎ ነው በእኔ ፊት ሊደምቅ ነው ደምቆ ያሳጣ ነው እኔ ሁዲ ለብሼ እሱ ጥንቅቅ ብሎ የሚመጣው ልልህ ይችላል ማለት ይሄ አልቅም እንዲህ ያለ ነገር። ከዛ ይልቅ የሚያስማማ ምንድነው ፋክቱ ምድር ላይ ያለው ተጨባጭ ምንድነው? ፋክትም ስላለ እኮ ነው። ፋክቱ ለምሳሌ የመጅሊሱ በጣም ብዙ የጠየቃቸው ጥያቄዎች በመንግስት መስሪያ ቤቶች የሙስሊሙ ሰራተኛ ወደ 50% ከፍ እንዲል ጥያቄ ነው። በሌሎች ይሄንን ጥያቄ ለማንሳት ይሄን መጅሊሱ የተቋቋመው በ1970 ደርግ እንደገባ አካባቢ ነውና እንዲህ አይነት ጥያቄዎችን ለማንሳት ይሄን ያክል 10 ዓመታት ማለፉ ያንገበግበኛል። እነዚህ ጥያቄዎች በጣም ሀገር ኢትዮጵያ እስካሁን ጥያቄ በነገራችን ላይ የውክልና መሆን አለመሆናቸው ቀጥለን እናነሳለን። 50% በመንግስት መስሪያ ቤት መሆን አለባቸው። የኢትዮጵያ ዓመተ ምህረት የሚለው ይሄ 2017 ብቻ ተብሎ ዝም ይባል ዓመተ ምህረት ምንድነው? ዓመተ ልደት ሊባል ይችላል። ለምሳሌ ዓመተ ምህረት ለውጡን ልንገር ምሳሌ ነው። ምህረት ማለት ውስጡ ያረገዘው ቃል አለ። ምንድነው ያ ነገር? በኢየሱስ መምጣት ምህረት
ለሰው ልጆች ተደንገኝቷል ከውርስ ኃጢአት ጋር ከምን ጋር የተያዘ ኮንሴፕት ነው ይሄን የሀገር ካላንደር ላይ ደግሞ የሀገር ካላንደር ላይ ሁሉንም ነፃ የሚሆን መሆን ስላለበት ዓመተ ልደት ቢባል እሱ መከራከሪያው እንዲህ የምታምነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ለኢትዮጵያን ዲዛይን ያደረገች ስርዓተ መንግስት ያስተማረች እያንዳንዱ ወደ በኋላ ማነሳለህ ኢትዮጵያ የምትላት ላይ እንለያያለን እሺ እናነሳለን አንተ ኢትዮጵያ የምትለው ሰሜን ኢትዮጵያን ብቻ ካልሆነ በስተቀር አሁን ያነሳው ነገር ትክክል አይሆንም አይ ሰሜን ኢትዮጵያ ከ10ኛው ክፍለ ዘመን ጀምሮ ትላልቅ የሙስሊም ሱልጣኔቶች የነበሩባት ግዙፍ አገዛዞች የነበሩባት የራሷ የመገበያ ሲስተም ምን የነበረባት እንደ ምን ይልክ ሰራዊት እኮ ሐረር ሲገባ የመዝገባ ያያዝ ምን የተማረው ጭምር እኮ ከዛ ነው በጣም ብዙ ይሄኛው እንመለሳለን ይሄኛው ለማችን ውስጥ ቦታ ተሰጣቸው አልተሰጣቸው ሌላ ጉዳይ ይሄኛው እንመለስበታለን ኢትዮጵያ ዲዛይን የተደረገችው በማን ነው ሊያወያየን ፋክት ነው አስተዋጽኦ አለ ኦፍ ኮርስ አስተዋጽኦ አይደለም ፋክት ነው ኦርቶዶክስ ሀገር ናት ብለው ራሱ ሀገሪቱን የሚመሯት ዶክተር አብይ አህመድ አልስማማ ቀሽም ተነስቻለሁ እዚህ ላይ ፕሮግራም ሰርቻለሁ እሱማ በመከራከር ኦርቶዶክስ ሃይማኖት ናት ነው ኦርቶዶክስ ሀገር ናት ለማንኛውም ሀገር መሆኗን ሌሎች መከራከሪያ የሚያነሷቸው አሉ አንተ ሀገር አለመሆኗን የምታነሳልኝ እንሰማለሁ ጥያቄ ፕሮግራም ከ50 ደቂቃ በላይ ርዝመት ያለው ፕሮግራም ኦርቶዶክስ ሀገር አይደለም ሰርቻለሁ ሀገሩ ቱርክ ነው እንደማመጥ እኔ 13 ዓመት ምሬበታለሁ ቅድሚያ ይሰጠኝ አይሰራም እንደማመጥ ይሄ ኢንተርቪው ፎርማት ነው መጅሊሱ ያነሳቸው ኮንስፓረሲ ቲዮሪ ነው ይሄ አሁን ማንጫጫት ያስፈልገው ራሱ መጅሊሱ የዩፎይን አይነት ጥያቄ ይዞ መጥቶ አንጫጭቶ ግን ሊያስፈጽም የፈለገው ከውስጥ ሌሎች ከባባድ ጥያቄዎች አሉ ስለ ኮንስፓረሲ ቲዮሪ ነው ይሄ ዝም ብሎ የተሰጠ ነው አልከኝ አይደለም ብያነሳሁልህ ለምሳሌ በመንግስት መስሪያ ቤት 50% ሙስሊም ሰራተኛ መሆን አለበት እሁድ ለክርስቲያኖች እሁድ በዓል እንደተዘጋው ቆይ አስጨርሰኝ እሷ ነጥቤን ያዘኝና እሁድ እንደተፈቀደው አርብ መሆን አለበት ዓመተ ምሕረቱ መነሳት በነገራችን ላይ አብዛኛው መጅሊሱ የሚያነሳቸው ጥያቄዎች በአረቡ ዓለም የተተው ናቸው በሸሪዓ በሚመሩ ሀገሮች እነሱ ሰልጥነው ከዓለም ጋር አንድ የሆኑትን ጥያቄ ነው ድጋሚ አሁን መጅሊሱ የሚያነሳው ለማንኛውም እነዚህን ጥያቄዎች ለማስፈጸም ነው ወደፊት ገፍቶ የመጣው አይደለም ወይ በየስጠይቅህ እንደውም የዘገዩ ናቸው አልከኝ ስለዚህ ቲዮሪ ሳይሆን ይሄ ፋክት ነው ማለት ነው ለለነው ነው ጥያቄዎቹን ያወራው አሁን አንተ ከፎይ ጋር በምን አድርገህ እንዳመጣው አልገባኝም ሁለቱም ይገናኙ ነገሮች ማስፈጸሚያ ይሆናሉ ነው አይልክ አገናኝቼ ነው የጠየቅኩ ክስተቱን ነገሩ ቲዮሪ አይደለም አክቲቪዝሙ ኦልሞስት 3 ቀን ከሆነ በኋላ ነው መጅሊሱ ራሱ መግለጫ የሚባል ነገር እንኳን በህግ ያያየነው ነው አንድ ግለሰብ ቡግ ብሎ ዛሬ አይወጣም ተቋም ነው ስብሰባ መጠራት አለ እንግዲህ በምን መስረጃ ላይ መጅሊሱ የሰራው ፕሮጀክት ነው ኮስትለኝ የምትሰጠኝ ነገር እኮ የለም አንተ አሁን ያስቀመጥክልኝ መላምት አይደለም ደብዳቤ ስላለኝ አንድ መጅሊሱ አካባቢ ያወጣሁትም ደብዳቤ ስላለኝ ስለዚህ ደብዳቤው ምን ይላል ይሄንን እንትን ለማድረግ ይሄን አጀንዳ ጥያቄዎቹን ማለት ነው ለማራበሽ ስንል ይሄንን አንሳው ይላል እንደዛ እንዲጽፍ አንፈልግ አንተ እኮ እንትንህን ፕሬሚስህን ያነሳውን ዳራ የሚደግፍልህ ማስረጃ ካላቀረብክ ግምትህን ማስረጃ አለኝ በሚል ብታልፈው እኮ ማስረጃ አይሆንም እኔ እነዚህ አይገናኙም ይሄ እነዚህ ለረጅም ጊዜ መጅሊሱ ያዛቸው አጀንዳዎች ናቸው የትኛውም የኢትዮጵያ ሙስሊም ተቋም እነዚህን አጀንዳዎች ማስፈጸም ተገቢ መብቱ ነው ብዬ ነው የማምነው ይሄ ከፎይ ከምን ጋር የሚገናኙ ነገሮች አይደሉም ጥያቄዎቹ በራሳቸው እኮ ሊያወያዩ ይችላሉ ተገቢነታቸው ላይ ሊያወያዩ ይችላል ተገቢ ናቸው አይደሉም ለምን ከእንዲህ አይነቱ ክስተት ጋር ማያያዝ ያስፈልገናል በራሳቸው ጥያቄዎቹን ለምን መጅሊሱ ይሄን ጥያቄ አነሳ መነሳቱ ተገቢ ነው ወይ ተብሎ ዲስከስ ሊደረግባቸው ይችላል ለምሳሌ የሙስሊም ሰራተኛ ሙስሊም የሆኑ በመንግስት መስሪያ ቤት 50% መሆን አለባቸው ብለህ ታምናለህ መሆንም አለበት እንጂ አካታችነት እኮ ማለት ይሄ ነው የማህበረሰቡ ክፍሎች በቁጥራቸው ልክ ሊወክሉ ይገባል የሚለው ራሱ ዴሞክራሲ የምትለው ማጆሪቲ ሩል ላይ አይደል የሚመሰረተው ማጆሪቲ ምናምን የምትለው ነገር አለ ቁጥር ማተር ያደርጋል ልልህ ፈልጌ ነው ስለዚህ ሰዎች በቁጥራቸው ልክ ውክልና በቢሮክራሲው ውስጥ በምንም ውስጥ ማግኘታቸው ጤናማ ነው ካሁን ቀደም ለምሳሌ ማን ከለከላቸው ነው አሁን በጣም በአብዛኛው ኢትዮጵያ ሙስሊሞች ነጋዴዎች ናቸው በንግዱ ዓለም ነው ሌላው ቀርቶ ይሳቅ በውትድርናው መቼም ሀገር የምትጠበቀውም ደግሞም ትልቁ የሀገር ደጀን የሚባለው
ከቀበሌ ምናምን ወረዳ ሰራተኛው በላይ መከላከያው ነው። በመከላከያ ውስጥ እኔ ባለኝ ጥናት የሙስሊም ወታደሮች ቁጥር ምናልባት ቢሞላ 1% ደግሞ በጣም ሄደ ከተባለ 2% ነው ያለው። ስለዚህ የሀገር ተሳትፎ ላይስ ዋናው ህይወትን ነብስን የሚሰጥበት ቦታ ላይም እኮ የሉም። ይሄ ባንክ የመንግስት መስሪያ ቤት እንደዚህ ይበላበታል፣ የውክልና ድርሻ የሙስሊሙን ጥቅም እናስከብርበታለን የሚባለው ቦታ ላይ ብቻ ካልሆነ በስተቀር ጥያቄ እየቀረበ ያለው መንግስት እየለመነ ኑ ግቡልኝ በሚለው በውትድርናው እኮ ሙስሊሞች እየገቡ አይደለም። የኢትዮጵያ ዳር ድንበር ሲጠብቅ የኖረው ማለት ነው የኢትዮጵያ ወታደር። ኢትዮጵያ ዘመናዊ ወታደር ከመያዟ በፊትም አሁንም እስከ ቅርብ ጊዜ ድረስ የኢትዮጵያ ዳር ድንበር እየተጠበቀ ያለው በዋነኝነት በስፋት ሁሉም ቦታ ማለት ላይሆን ይችላል። በተለይ በአፋር በኩል በሶማሌ በኩል ብዙ የሚጠበቅ ድንበር አለ። ሙስሊሙ ለረጅም ጊዜ ድንበሩን ሲያስከብር ኖሯል። ኢትዮጵያን ሲከላከል ኖሯል። ደሙን ሲሰጥ ኖሯል። እነዛን ነገሮች ለኢትዮጵያ የተሰጡ ናቸው አይደሉም የሚለውን መወሰን አንድ ታሪክ ጸሐፊ ፌር ሆኖ ነገሮችን ማየት ይችላል አይችልም ከሚለው ጋር የተያያዘ ነው። እውነቱን ለመናገር ይሄ ኢትዮጵያን መጠበቅ እንዳልሆነ እኔ ራሴ ዲፌንድ አደርጋለሁ። ለምሳሌ ሶማሌ በሶማሌ በኩል ዲፌንድ እያደረገ ከሆነ ራሱ ሶማሌን እያደረገ ነው እንጂ ሰሜን ወይ ደቡብ ላለው ለኢትዮጵያ ዲፌንድ እያደረገ አይደለም። ስለዚህ ጋራ ሰነድ የለም እያልክ እኔ ከንቱኑ ከጅምሩ ልጀምርልህ። እሺ እኩልነትና አካታችነት ከምታገልባቸው መሰረታዊ ምክንያቶችም አንዱ ይሄ ነው። እኩልነትና አካታችነት ሲኖር ሰዎች በቋሚነት መሳተፍ ይችላሉ። ለረጅም ጊዜ የኢትዮጵያ ማህበረ ፖለቲካ በተለይ ደግሞ ኢትዮጵያ ዘመናዊ የፖለቲካ ቅርጽ ይዛ ከወጣችበት ከ1900 በኋላ ባሉት ወቅቶች ለረጅም ጊዜ ሙስሊሙ ከአገራዊ ተቋማት ሲገፋ ኖሯል። እንዳይገባ ማለት ነው። ከትምህርት ጀምሮ የትምህርት አክሰስ በመከልከሉ በኩል በጣም ሰፊ ነገሮች ነበሩ። በነገራችን ላይ እኒህን አሁን ማወራቸው የአካታችነት ችግሮች በሙሉ በስፋት በቶክ ኢትዮጵያም በተክቢር ሚዲያም በተለያየ ጊዜ ረጃጅም ፕሮግራሞች የሰራሁባቸው ናቸው። ለረጅም ጊዜ ሲገፋ ኖሯል። ከትምህርት ሲገፋ ኖሯል። ከሴኩሪቲ አፓራተስ ሲገፋ ኖሯል። የጃንሆይ ለምሳሌ ወመዘክር ላይ ያለ ደብዳቤያቸው ሰርኩላራቸው አለ። በወቅቱ የነበረው እንትን ሙስሊም ያለው ማን ነው ኦርቶዶክስ ያልሆነ ሰው ወደ ጥበቃ ወደ ምን ቦታዎች መግባት የለበትም የሚል አቅጣጫ ይዘው ካሁን ቀደም አቀርበዋለሁ። በመጽሔትም ስንሰራበት ቆይተናል። በየጊዜው ሙስሊሞችን ከመዋቅሩ ለማራቅ ጥረቶች ይደረጉ ነበር። ሌላው ቀርቶ የሚኒስትር መስሪያ ቤት እስኪቋቋም ድረስ እንግዲህ ማህበራዊ ኑሮ ሚኒስትር ተብሎ ማህበራዊ እድገት ሚኒስትር ይመስለኛል እንትኑ የኔ ከህይወት ሂደት ጀርባ የሽብሽር ዳውድን መጽሐፍ ብታነብ የምስክርነት ምድር የኔ ምስክርነት የሚለው የአምባሳደር አብዱላ አብዱራህማንን መጽሐፍ ብታይ በደንብ ይገባሃል። በወቅቱ በምን መልኩ ሙስሊሞች ከትምህርት ከቢሮክራሲ ይገፉ እንደነበር። ሌላው ቀርቶ አገር ውስጥ የማያገኙትን የትምህርት አክሰስ በውጭ ሀገራት ሄደው ለማድረግ ሲሄዱ በነዛ ሀገራት ላይ ባላቸው ቆንስላ ጽህፈት ቤቶቻቸው አማካኝነት ያሳስሯቸዋል፣ እንትን አቢዩዝ ያስደርጓቸዋል። ለምሳሌ ግብጽ ላይ የነበሩትን ሂደቶች በስፋት እዛ መጽሐፍ ላይ ልታገኘው ትችላለህ። ምስክርነት የሰጡበት አለ። በየቦታው እንትን ይደረጋሉ። ለምሳሌ በወቅቱ የትራቭል ዶኩመንት ተብለው አሁን ፓስፖርት ነው ስሙ። በዛ ዘመን ትራቭል ዶኩመንት ተደርገው ይጠቀሙባቸው የነበሩ ዶኩመንቶች ለሙስሊሞች አይሰጡም። ስለዚህ ሙስሊሞች ከሀገራቸው ለመውጣት የውጭ ሀገር ትምህርት ለመፈለግ በግዴታ በሱዳን በኩል በጠረፍ በኩል መውጣት ይኖርባቸዋል። ሱዳን ከዛ በኋላ ካርቱም በኡሙድሩማን በኩል አድርገው ወደ ግብጽ ይሄዳሉ። ግብጽን የመሳሰሉ ሀገሮች ላይ እየለመኑ ምንም እያሉ ትምህርት አክሰስ ለማግኘት ይሞክራሉ። ትምህርታቸውን በሚማሩባቸው ወቅቶች እነዚህ ሀገራት ላይ ያሉ ቆንስላዎች በየጊዜው ሊያደናቅፏቸው ሊያሳስሯቸው ይሞክራሉ። እሱንም ተቋቁመው መጨረሻ ላይ ታረመው ተምረው ተመርቀው ሲገቡ ደግሞ በቢሮክራሲ ውስጥ ይሄ የቆየ በምትለው ነው። ይሄ በቀደም ምን ብለኸኛል? ከኢህአዴግ ጊዜ ጀምሮ የሙስሊሙ መብት ተመልሷል ብለኸኛል። አላልኩም። እንደዛ የሚል ነገር አልወጣኝም። ቀደም አልከኝ እኮ የመጽሐፍ የህትመት መብቶች እድሎች ተገኝተዋል ነው። ከህትመት መብት ጋር የተያያዘ አነሳው እንጂ የኢትዮጵያ ሙስሊም መብት ሰፊ ነው። ገና በጊዜ ሂደት ብዙ የሚመለሱ ነገሮች አሉ ብዬ አስባለሁ። ኦፍ ኮርስ እንግዲህ ከጊዜ ወደ ጊዜ እየተሻሻሉ የሚመጡ ብዙ ነገሮች አሉ። ከስርዓት የሚለወጡ ብዙ ነገሮች ሊኖሩ ይችላሉ። ግን የቅብብሎሹ ውጤት ነው። እንግዲህ ኢትዮጵያ ለረጅም ጊዜ የቆየችበት የአሲሚሌሽን ስርዓት ላይ ነበር። አሲሚሌሽን ወይም የማንነት ማቅለጥ
ፕሮጀክት ባለም አቀፍ ማን ነው ማለት የሚያቀልጠው እንትኑ ስርዓተ መንግስቱ ሌሎች ከኔ ኮንፈርም ከኔ ሃይማኖት ከኔ እምነት ከኔ ባህል ከኔ መገለጫ ጋር አይሄዱም ብሎ የሚያስባቸው ቦታዎች በተለይ ደቡባዊ የኢትዮጵያውን ክፍል ብዙዎቹን ቦታዎች ለአሲሚሌሽን አስገድዷል። ይሄ በየጊዜው አርጊው ሳደርግበት የቆየው ነው። አሲሚሌሽኑ 3 እግሮች ነበሩት። በዋነኝነት ሃይማኖትን መሰረት ያደረገ ነበር፣ ባህልን መሰረት ያደረገ ነበር፣ ቋንቋ፣ ከዛ በኋላ ደግሞ የታሪክ ትርክት ምን የምንላቸው ነገሮች አሉ። በእነዚህ ዙሪያዎች ለረጅም ጊዜ አሲሚሌሽን ይደረግ ነበር። ለምሳሌ ጃንሆይ ራሳቸው ትምህርት ቤቶችን ዘመናዊ ትምህርት ቤት ከከፈቱባቸው ምክንያቶች አንዱ ወንጌል መስበክ እንደሆኑ የተናገሩበት ንግግር ካሁን ቀደም ፍሬ ከናፍር የሚለው መጽሐፍ ላይ አቅርብ ያለሁ። በወቅቱ እንደ ክርስትናን እንደ ማስፋፋያ አድርገው ይጠቀሙት ስለነበር ሙስሊሞች ወደ ትምህርት ቤት ልጆቻቸው መላክ ሃይማኖታቸው እንዲፈተን እድል መፍጠር ስለሚሆንባቸው ህፃናት ልጆቻችንን አናሰብክም በማለት ሙስሊም ወላጆች ልጆቻቸውን ከትምህርት ቤት ለማራቅ ይጥሩ ነበር። በዛው ሂደት ደግሞ እንደምንም ተመሳስለው ስማቸውን እየቀየሩ ምን ይያሉ የተማሩ ደግሞ ጥቂት ሰዎች መትረፍ ችለዋል። በእነዚህ አይነት ሂደት ውስጥ ከሙስሊሙ ከመዋቅሩ ተገፍቶ ነው እንዲወጣ የተደረገው። ያ ነገር ደግሞ እየተቀጣጠለ ሲመጣ በአንድ ጊዜ አይሻሻልም፣ ረጅም ጊዜ ሊፈጅ ይችላል። ከጊዜ ወደ ጊዜ እየተለዋወጠ ይሄ ሁሉንም ነው። በትምህርት ደረጃ አካታችነት ከሌለ በሌሎቹ ተቋማት ደረጃ በቢሮክራሲው በምን ይያለ ይሄዳል። ዋናው ማለፊያው የትምህርት መለኪያ ስለሆነ ማለት ነው፣ ቴምፖ ስለሚታይ። ስለዚህ ይሄ አሁን በኢትዮጵያ በመንግስት መስሪያ ቤት 50% ይሁን የሚል ጥያቄው አንተም ስላመንክበት በደንብ ዕውቀቱ ችሎታው የሌለው ግን ሃይማኖቱ ብቻ እየታየ ይምጣ ማለት የመንግስት መስሪያ ቤትንስ አቅም በሌላቸው ሰዎች መምራትና የባሰ ወደ ኋላ መጎተት አይሆንም? አይደለም። ይሄ ሜሪቶክራሲና እንትንን ይሄንንም ራሱ በሰፊው ከሰራቸው ጉዳዮች አንዱ ነው። የውክልና ጥያቄ ለምሳሌ ይሄ ጥያቄ ትክክል የሚሆነው ምን ከሆነ መሰለ በዛ ሃይማኖት ውስጥ ችሎታ ያላቸው ሰዎች የሉም ተብሎ የሚታሰብ ከሆነ ብቻ ነው ትክክል የሚሆነው። ግን ሁሉም ሃይማኖት ውስጥ ሁሉም አመለካከት ውስጥ ሁሉም ቋንቋ ውስጥ ሁሉም ባህል ውስጥ ኮምፒቲቲቭ የሆኑ ችሎታ ያላቸው ብራይት የሆኑ ሰዎች አሉ ብለህ ካሰብክ የውክልና ጥያቄ ከሜሪቶክራሲ ጋር ወይም ከችሎታ ከልምድ ጋር አይቃረንም። ለምንድነው የማይቃረነው? ለምሳሌ የብሔር ውክልና ይጠበቅ ይባላል። የብሔር ውክልና ይጠበቅ ማለት ሰውየው ሰነፍ ይሁን ማለት አይደለም። ብሔሩ ነው ትልቁ ነገር። ከአማራም ከሶማሌም ጎበዝ ሰዎች አሉ። እነዛ ሰዎች ውክልና ይሰጣቸው። አንተ ጋር ብቻ አይደለም ጎበዝ ያለው። ጉብዝናቸው የሚለካው ግን እዛ ባሉ ሰዎች መካከል ነው። ለምሳሌ ከሶማሌ የሆነ ሰው ከተፈለገ ሶማሌ ውስጥ ካሉ ሌሎች ተማርን ከሚሉ ሰዎች ጋር፣ አፋር ውስጥ ካሉ፣ አማራ ውስጥ ካሉ ሌሎች ሰዎች ጋር ነው ውድድሩ የሚሆነው። ስለዚህ አፈርማቲቭ አክሽን የሚመጣው ለዛ ነው። ለምሳሌ በሴቶች ጉዳይ ላይ ብታየው በቀላሉ በጾታ ሲሆን ሰዎች ይገባቸዋል፣ በሃይማኖት ሲሆን ላይገባቸው ይችላል። ለምሳሌ በጾታ በኩል ሴቶች ለረጅም ጊዜ ከትምህርት ከምን እንዲርቁ ተደርገዋል፣ መብታቸው ሳይሰጣቸው ቀርቷል። ስለዚህ አሁን የተወሰነ አንፌር የነበረውን ፕሪቪሌጅ በተወሰነ መልኩ ለማደላደልና ተጨማሪ እድል ለመስጠት ለምሳሌ አፈርማቲቭ አክሽን ብለህ ታመጣለህ። ልምድም ቢሆን የቢሮክራሲ ልምድም ቢሆን የሌለው የማህበረሰብ ክፍል ካለ የሚስተካከለው ለሱ እድል በመስጠት በማስተማር እንጂ አይ መቼም አንተ ተወዳዳሪ አትሆንም ስለዚህ መቼም አትገባም ብለህ በሩን በመዝጋት አይደለም። ያም ቢሆን አካታችነት የሚመጣው አልኩ አንዳንድ ጊዜ ሌሎች ነገሮች ላይ ኮምፕሮማይዝ እያደረክ ልክ አሁን የጾታ አካታችነት ይኑር ስትል ምንድነው ያልክ ያለው ሌሎች ነገሮችን ኮምፕሮማይዝ አድርገንም ቢሆን ለዚህ ተጨማሪ እድል መስጠት አለብን። ለምን መስተካከልና መደላደል ስላለበት። በዚህ መልኩ ነው ሀገራት እያደጉ እየተስተካከሉ የሚመጡት እንጂ ጅምራቸው ላይ ሁሉም ሀገራት ዲፌክቲቭ ሊሆኑ ይችላሉ፣ በትክክል ሁሉንም ላይወክሉ ይችላሉ። ግን በጊዜ ሂደት ምን ያደርጉታል? ተጨማሪ እድሎችን በመስጠት ምን በማለት አዳዲስ ሰዎችን በማምጣት ለማስተካከል ይሞክራሉ። በነገራችን ላይ ኢህአዴግ ከሚወስዳቸው ክሬዲቶች አንዱ ይሄ ነው ብዬ አስባለሁ። ለምሳሌ የቢሮክራሲ ልምድ አለመኖርን ለመሸፈን ሲቪል ሰርቪስ ኮሌጅ ተብሎ ተከፍቶ በብዙ መልኩ በቀደም ብሎ እድል ያልተሰጣቸውን የማህበረሰብ ክፍሎች ወደ ቢሮክራሲ ማምጣት ጥሩ ልምምዶችና ፕሮግራሞች ተሰርተዋል። ያ ጠቅሟል። አሁን ለምናየው ነገር የተሻለ መሰረት ጥሏል። የበለጠ ሰፍቶ የነበረ ቢሆን ብዙ ነገሮች መደረግ ቢችሉ ደግሞ አሁን የምንፈልገውን አይነት ፌር ነው የምንለውን አይነት ውክልና ማድረግ ይቻል ነበር። ይስሐቅ እሸቱ
አክራሪነትን ግለጽልኝ። በዓላት ሲመጡ የአውደ ዓመት ድባብ ሰፈሩን ሲያውድ የቤቶ ደወል ከጮኸ በሮ ከተንኳኳ ስጦታው ደርሷል ማለት ነው። ለስጦታ.com ከሀገር ከቀያቸው የራቁ ወዳጅ ዘመዳቸውን የናፈቁ ፍቅራቸውን በስጦታ ለመግለጽ ከዘየዱ ካሉበት የዓለም ክፍል ሆነው በተመቻቸው አማራጭ ለስጦታ.comን ይጎበኛሉ። የወደዱትን የበዓል ጥቅል መርጠው ለሚወዷቸው ያዛሉ። ያኔውኑ ፍቅራቸውንና ስጦታቸውን ይዘን በዓሉን ለማድመቅ ወዳጆቻቸውን እንጎበኛለን። ይዘዙን። ስጦታውን አድርሰን ሳቅና ደስታቸውን ቀርጸን ለርሶም እናጋራውታለን። ለስጦታ ትክክለኛው ቦታ ለስጦታ.com። ይስሐቅ እሸቱ አክራሪነትን ግለጽልኝ። ምን አክራሪ? የሃይማኖት አክራሪ ተቀጥየም ጠይቀህ ጥያቄም ለመግለጽ ትንሽ የሚከብድ ኮንሰፕት ይመስለኛል። የሃይማኖት አክራሪነት ማለት የሌሎችን መኖር መቀናቀን፣ የሌሎችን መብት መዳፈር፣ ራስህን ሃይማኖታዊ መገለጫዎችን ከማስከበር ባለፈ የሌሎችን መብት መንካት፣ ሌሎችን መጥላት፣ እንደዚህ አይነት ነገሮች ብዬ ገልጿል። ስፔሲፊክ ጥያቄ ስላልሆነ በደንብ አልተረዳሁት ይሆናል። ግን በጥቅሉ በሌላው ላይ ድንበር ማለፍ አድርጌ ነው የማየው። የራስ ብቻ እንዲኖር እንዴት ማድረግስ? ምን ለምሳሌ የሌሎችን መጋፋት ብለህ ነው ያብራራኸው አንተ። የራስ ብቻ እንዲጎላ እንዲደምቅ ምድሪቷን እንዲሞላ ማድረግስ አክራሪነት አይደለም? ምን ማለት ነው? ይሄ ግልጽ አይደለም። አንተ ያልከውም ግልጽ አይደለም ማለት ነው። ግለጸው። ለምሳሌ ምድሪቱ እስልምና ብቻ እንድትሆን ነው። በህጋዊ መንገድ ከሆነ በሰበካ ከሆነ ምን ችግር አለ እንዴ? እኔ ደስ የሚለኝ ምድር በሙሉ ሙስሊም ቢሆን ነው። ኦፍ ኮርስ አንተም ቢሆን ኦርቶዶክስ ቢሆንልህ ደስ ይላል። እኔን ተወኝ። እኔ ጥያቄ ነው እየጠየቅኩ ያለው። አይ የትኛውም ሃይማኖት ሰባኪ ነው ብዬ ነው። ሃይማኖት ሰባኪ እንደ ነውር እኮ አይደለም እየጠቀስኩ ያለው፣ እንደ ፌር ነገር ነው እየጠቀስኩ ያለው። አንድ ፕሮቴስታንት ዓለም ፕሮቴስታንት ቢሆንለት ደስ ይለዋል። ይሄ ተፈጥሯዊ ነገር ነው፣ መጥፎ ነገር አለ። ለምንድን ነው ይሄ? የሃይማኖቶች መርህ ለራስህ የወደድከው መልካም ነገር ለሌላው ጎረቤት ውደድ ነው። ስለዚህ እኔ እስልምና ትክክል ነው ብዬ ስለማመን እስልምናዬን ለማስተማር ሞክራለሁ። ድንበር ሳላልፍ የሌላውን ድንበር ሳልጋፋ አስተምራለሁ። አንተ አሁን ዛሬ እስልምና የምትቀበልልኝ ደስ ይለኛል። እኔ መልካም ነገር ስለምመኝልህ ማለት ነው። ምርጫህን ግን አከብራለሁ። ይስሐቅ እሸቱ የሚለው ስምህ እስላማዊ አይደለም። ለምን ያለው ነው? እሸቱ ለምሳሌ አማርኛ ነው። አማርኛ ከእስልምና ጋር የሚጋጭ ነገር አለው? ለመታመን የበለጠ ይፍገመገማል ሲሉ ስለምሰማ ነው። እንዴት? የሙስሊም መምህር ወይ ደግሞ የዚህ የእስልምና ሰው መሆኑን ለመግለጽ እንደ ሌሎች አቡበከር አብዱል መጂድ እንደሚባል ሙሉ ስም የለውም። ስለዚህ ክርስቲያናዊ ስም ይመስል ነገር አለው። ይስሐቅ ወደ ክርስትና ጠጋ ያለ ነው። ለምን? ይስሐቅ እኮ የእስልምና የኢብራሂም ልጅ ነው። ቁርአን ውስጥ የተጠቀሰ ስም ነው። ስለዚህ በግንትን የወረደ ላይ ይስሐቅ አይደለም ስሜ። እንደዛ ብዬ አልጽፍም። ይስሐቅ ነው ስሜ። እንደውም በእንግሊዝኛው እንዲገባ ኢሳክ ብዬ ነው የምጽፈው፣ የበለጠ እንዲገባ ብዬ ማለት ነው። ስለዚህ ቁርአን ውስጥ ስሙ ችግር ፈጥሮበታል የሚል ለምን? ቁርአን ውስጥ የተጠቀሰ ስም እሸቱስ በጣም አዋቂ ተብሎ የተወደሰ ነብይ ስም ነው። እሸቱ ማለት ምን ማለት ነው? እሸት የሚያፈራ ፍሬ እንደማለት ነው። እስላማዊ ግን አይደለም። ወይም ከእንትን ጋር እንዴ እሸት ከእስልምና ጋር ይጋጫል ብለህ የምታምነው ነገር ካለ አላውቅም። እስላማዊ ብሎ ስም የለም። ተመራጭ ስሞች ሊኖሩ ይችላሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምሳሌ አብደላህ፣ አብዱራህማን የመሳሰሉ ስሞች በላጭ ናቸው ብለዋል። ምን ማለት ነው? አብደላህ ማለት ልክ ገብረ እግዚአብሔር እንደምትለው አይነት ትርጉም ያለው ማለት ነው። ለአምላክ ባሪያ መሆንህን የሚገልጽ አገልጋይ መሆንህን የሚገልጽ ነገር ቢኖረው ተመራጭ ይሆናል ተብሎ የሚቀመጥ አለ። ከዛ ውጪ ግን የትኛው ስም ከእስልምና ጋር የሚጋጭ ነገር ውስጥ ከሌለው ድረስ እስላማዊ ያልሆነ ብለህ የምትወስነው ነገር አይደለም። ተመራጭ ስሞች ሊኖሩ ይችላሉ። ይህን ጥያቄ በነገራችን ላይ የእስልምና ነብያት ብዙዎቹ እኮ አይሁድ ነበሩ። ስለዚህ የአይሁድ ስም ነው የነበራቸው። ምን እንትን አይደለም የተለየ ከስም ጋር የምናያይዘው የተለየ ፖለቲካ አለን ብዬ አላስብም። ሰዎች እንደዛ ስላሰቡ ራሱ ገርሞኛል። የተወሰነ ኮንስፓይረሲ ይወዳል። ስሙ ወደዚህ ወደ ዋሃብያና ወደዚህ አክራሪ የእስልምና መምህራኖች ለቃሉ የነሱ ጥያቄ ስለሆነ እንዳለ ማነሳለህ። መልሱም ለነሱ ነው የምትመልሰው፣ ለኔ አይደለም። ወደ እነሱ ግሩፕ ውስጥ ስሙ አንደኛ የተወሰነ እስላማዊ ስም አይደለም። ስለዚህ እስላማዊ ኖረ
ስለዚህ ደግሞ የበለጠ በእነሱ ለመታመን አክራሪነቱን ይበልጥ ወደፊት ገፍቶት መጥቷል እንደዚህ የሚሉ ሐሳቦች ስላገኘው በተለየ ደግሞ እኔ ያስቁኛል እኔ ሐሳቦች ለምን ከኔ ስብዕና ጋር የሚገጥሙ አይደሉም እኔ በስብዕናዬ ተሽለጭላጭ ሰው አይደለሁም የቆምኩለትን እሴት በግላጭ እናገራለሁ ሐሳብ በመደባበቅ አላምንም በግልጽነት አምናለሁ የምታወቅባቸው ባህሪዎች እነዚህ ናቸው ብዙ ሰዎች ተሳቀው ለመናገር የሚፈሯቸው ነገሮች በድፍረት አነሳለሁ so I'm not looking for legitimacy ማለት ነው እኔ የሆነ ሰው ሌጂቲማይዝ እንዲያደርገኝ የመፈለግ ዝንባሌ አለኝ ብዬ አላስብም ምናልባትም ያ ካለብኝም ድክመት ነው አሻሽላለሁ ብዬ አስባለሁ ግን እንዲክሶች ግን ያስቁኝ የአረብ ሊግ የምን ድርጅት ነው የሃይማኖት ወይስ የፖለቲካ የአረብ ሀገራት ዲፕሎማሲ የሚሰራሉ ብዙ አይነት የኢኮኖሚ የምንም ብዙ ዘርፈ ግለጽልኝ በደም ነው እኔ ብዙ ሰፊ ዕውቀት የለኝም የአረብ ሊግ ላይ እውነቱን ለመናገር ሃይማኖታዊ ድርጅት ነው ግን አይደለም ኖ ሃይማኖታዊ ድርጅት አይደለም የአረብ ናሽናሊስት ድርጅት የፖለቲካ ድርጅት ነው እንዴ ብዙሃኑ ህዝባቸው ክርስቲያን የሆነባቸው አረብ ሀገራትም ጭምር አባል ናቸው አሉበት ናሽናሊስት ድርጅት ነው ሞር ናሽናሊስት ሳይድ ነው ምናልባት ኦአይሲንና ይሄንን አጋጥሞ እንዳይሆን ኦርጋናይዜሽን ኦፍ ኢስላሚክ ኮኦፐሬሽን ሌላ ነው እነሱ በእስላማዊ ማንነት ስር የተሰባሰቡ ኢንዶኔዚያውም አለ ማሌዥያውም አለ አውሮፓውም አለ እሱ ከሆነ የአረብ ሊግ ግን የናሽናሊስት በጣም ጥሩ ይሄ ጥያቄ ቀጥይ ብዙ አረብ ሀገር ላይ ብዙ ጭቆና ሲያሰፍን የኖረው አረብ ሊግ ነው በጣም ጥሩ ያም ባገነኖች ስብስብ በጣም ይሄ ጥያቄ የጠየቅኩህ የኢትዮጵያ እስልምና ጉዳዮች ወይም መጅሊሱ በሚል በአፍ ሙላት ባለው ስም የሚጠራው መጅሊሱ የኢትዮጵያ መንግስት የአረብ ሊግ አባል እንዲሆን በይፋ ጥያቄ ጠይቋል የኢስላሚክ ኮኦፐሬሽን መሰለኝ አይደለም የአረብ ሊግ ደብዳቤው አላሳያለሁ ቪዲዮ ላይ አታች አደርግልሃለሁ ስለዚህ የኢትዮጵያ እስልምና ጉዳዮች ወይ መጅሊሱ ኢትዮጵያን ለአረብ ፖለቲካ አሳልፎ የመስጠት ስትራቴጂ አለው እንደውም ጥቅምን ማስከበር ነው እንጂ አንዳንድ ጊዜ ሰዎች ታምተርስ ይላሉ ቱርኮቹ ታምተርስ ማለት ፍጹም ካሰብከው ተቃራኒ ሆኖ ይመጣል እንደውም እኔ እንደ ፖለቲካ ካየው እንደ ፖለቲካ ስትራቴጂ ስታስበው ኢትዮጵያ የአረብ ሊግ አባል መሆኗ እኔ አክቹሊ አጀንዳዬም አድርጌው አላቅም ካሁን ቀደም የሰሞር ኢስላሚክ ኮኦፐሬሽን ላይ የሰራው ግን እንደ እንትን ካነሳው እንደ ጥቅም ካነሳው ለረጅም ጊዜ ለምሳሌ በአረብ ሀገራት እንድትገለል ተደርጋለች ከአባይ ጋር በተያያዘ ግብጽ በምትሰራቸው ነገሮች ምናምን ብዙ ነገሮች ነበሩ በነዛ ጉዳዮች ላይ ኢትዮጵያ በደንብ ራሷን ዲፌንድ ማድረግ ያልቻለችው የአረብ ሊግ አባል ባለመሆኗ ነበር የአረብ ሊግ አባል መሆን እንደ ከኢኮኖሚ ከምን አንፃር ስታየው ለኢትዮጵያ ጥቅም እንጂ ጉዳት የለውም መጅሊሱ ስራው የፖለቲካ ነው የሃይማኖት ነው በዙሪያ ኢትዮጵያ የምትኖረው መካከለኛው ምስራቅ አካባቢ ቅርበት ባለው ፔኒንሱላ ዙሪያ ላይ አይደል ስለዚህ በዚህ የፖለቲካ ውዥንብር ውስጥ ጥቅሞቿን ለማስከበር እዛ መካከል መሆኗ ማለት ነው እዛ ፓርላማ ውስጥ የአረብ ፓርላማ ውስጥ መግባት ማለት እኮ ነው እዛ ቦታ ላይ የኢትዮጵያን ድምጽ ማሰማት ኢትዮጵያን ወክሎ መከራከር ለኢትዮጵያ አይጠቅማትም ብለህ ካሰብክ አረብ ሊግ መግባት አይጠቅም መጅሊሱ በመጀመሪያ የሃይማኖት ተቋም ሆኖ የፖለቲካ ድርጅት አረብ ሊግ ውስጥ በምን ቋንቋ ነው የፖለቲካ ብቻ አይደለም የኢኮኖሚ ድርጅት አለው የትብብር የዲፕሎማሲ ድርጅት አለው ይሄው ለምሳሌ የአባይ ጉዳይ እዚህ ጋር በጣም የተሳሰረ ነው ባለፉት ጥቂት አመታት ብዙ ሙስሊሞችን ጭምር በጣም ብዙ ወጥተው አረብ አገራት ላይ ያለውን ኦዲየንስ መሰረት ያደረገ በጣም ጥሩ የፐብሊክ ዲፕሎማሲ ስራ በመስራታቸው በአባይ በምን በኩል ብዙ ጥቅሞችን ማስከበር ተችሏል ስለዚህ እንደ ትልቅ አድቫንቴጅ የሚታይ እንጂ የሚነቀፍ ነገር አይደለም ማለት ነው በጣም ትልቅ አድቫንቴጅ ያለው ነገር ነው ራስህን ማስከበር ማለት ነው አንተ ተቀናቃኝ ነው ብለህ የምታስበው ሰው ፓርላማ ውስጥ መግባት መጅሊሱ የዓላማው ግን ኢትዮጵያን ወደ አረብ ሊግ በማስጠጋት ደግሞ ከፍ ሲል ባለው ህልም ኢትዮጵያ እስላማዊ መንግስትን የመመስረት ዓላማ ምክንያቱም አረብ ሊግም ቀደም ተመስርተ ነው ኢትዮጵያ እኮ ከእስላማዊ መንግስት ይልቅ ለክርስትና መንግስት ቀርባለች ለምን ካልከኝ ገና የዛሬ 50
ያሁን ህልሙን እኮ ነው ማለት የኢትዮጵያ አይደለም የመጅሊሱ ምክንያቱም በደብዳቤው እንደዛ ስለሚል የመጅሊሱ ደብዳቤ ኢትዮጵያን ወደ አረብ ሊግ አስጠግቶ እዛ ወንበር እንድታገኝ በኋላ ደግሞ በኢኮኖሚም እርዳታ በምንም የራሱን የሆነ ሰው ጥሩ ኢንፎርም ጥያቄ አይደለም ለምን መሰለ አረብ ሀገር ውስጥ ያሉት ሀገራት እነዚህ አረቦቹ 100% የሙስሊም ህዝብ ያላቸው ከብዙዎቹ ሁሉም አይደለም እነሱ ራሱ እስላማዊ መንግስት የላቸውም እኮ አረብ ሀገር ስለገባ የምን እስላማዊ መንግስት አይወዱም እኮ አረቦች የጣሉትን ነው መጅሊሱ አንስቶ እስላማዊ መንግስት የሚፈልግ ሰው አረብ ሊግ is not the place for it ለዛ እኮ ነው ምክንያቱም እዛ ያሉት ሰዎች አምባገነናዊ ስርዓትን ለረጅም ጊዜ ሲያስቀጥሉ ይኖሩ ናቸው አገራቸው ላይ እንኳን የእስልምና መንግስት ይቅርና ኖርማል መንፈሳዊ እንቅስቃሴ እንኳን እንዲኖር የማይፈልጉ ሀገራት ናቸው እነዚህ ሀገራት ውስጥ እስላማዊ መንግስት ለመሆን ይገባል ለዛ እኮ ነው ሀገራት አባል ሆነው እስላማዊ መንግስት ለዛ እኮ ነው አረብ ሀገራት የጣሉትን የትምህርት ቤት የምናምን አለባበስ እስላማዊ ነገር ኢትዮጵያ እንደ አዲስ ገና ዛሬ ሰምታው ያንቀሳቀሱት እየተቀሰቀሱት ያለው የሚባል ያንን እንግዲህ የሃይማኖቱ ሰዎች ቁጭ ብለው የትኛው በእስልምና መጽሐፍ ያለው ምናምን ብለው የሚከራከሩበት ነገር አዎ ስለዚህ ለመፍረድ የሚያመችህ ነገር ላይሆን ይችላል ገባ አይ የሚለውን የሚነሳውን ጥያቄ ላንሳልህ ብዬ ነው አረብ ሀገራት የጣሉትን ነገር ነው አሁን ኢትዮጵያ በተለይ የእስላም አክቲቪስቶችና ምሁራን እያነሱ ያሉት ጥያቄ አረቦች ራሱ ማይኖሩትን ነው የሸሪዓ ሀገራት ራሱ ሳውዲ አረቢያ አሁን የጣለችውን ነገር አሁን ኢትዮጵያ ውስጥ መቼ ነው የሸሪዓ መንግስት የሚባል ጥያቄ እስቲ ወይ በደብዳቤ ወይ በዶኩመንት ወይ በሆነ ነገር ሲያምጣልን ዝም ብሎ ተረት ይወራል እንዴ ተክዬ ማለት የሆነ ነገር ለማውራት እኔ እንደውም በቋሚነት ላውራል ይሄው አንተው መታወቀው ፋንታሁን ዋቄ ቤተክርስቲያን ፖለቲካውን መቀደስ አለባት ብሎ ተናግሯል እኮ በዚህ በኩል 1001 ማስረጃ ላቀርብልህ ይችላልው ለክርስትና መንግስት እየጣሩ ያሉ ሰዎች ማያፍሩ በግልጽ የሚናገሩ ኦርቶዶክስ ስርዓተ መንግስት የታጠቁ ግለሰቦች እሱ ይሄን ሲል ለምሳሌ ምክንያት በግላጭ እንዳትረሳው ብዬ ኢትዮጵያ በጽላት መተዳደር አለባት ይያሉ በግላጭ ያቀርቡ በፍጹም እንዲህ አይነት ጥያቄ የሌለው ሙስሊም ማህበረሰብ እስልምና መንግስት ልታቋቁም ነው ይያሉ መክሰስ እንዴት ሚዛናዊ ሊሆን ይችላል ምን ላይ ተመስርተ ምን መረጃ ይዘህ ይሄን ጥያቄ ለመመለስ ራሱ እንደ ጥያቄ ላከብረው ይገባኛል ይሄን ጥያቄ እንደ ጥያቄ ሌጂቲሜት ነው ብዬ አላስብም ለምን ካልከኝ እኔ አሁን ለምሳሌ ተነሳውና ካንተ ጋር ፍጹም የማይገናኝ ማለት ነው ለምሳሌ አልኩ አንተ ወደ ቱርክ የመጣው ቱርክ ላይ ቦምብ ልታፈነዳ ነው አልኩ ተነስቼ እና ቦምብ ለማፈንዳት ነው አንተ ለሽብር ነው ወደ ቱርክ የመጣው አልኩ ይሄን ጥያቄ መመለስ አለብህ እንዴ ምን ላይ ይዤ ነው እንደዛምለው ምንድነው ቦምብ ይዤ ባለው አንተ ላይ የሆነ ፈንጂ ቀብረ ስትሄዳየው ቪዲዮ ቀረጽኩ ኦዲዮ ቀረጽኩ አጀንዳህን አወኩ ዝብዬ ስለሰነዘርኩት ብቻ ያን ያነሳው ጥያቄ ያን ያህል አይደለም ይሄን ያህል የቀለለ ጥያቄ አይደለም ይሄን ያህል የቀለለ ጥያቄ አይደለም የጠየቁህ ይሄን ያህል የቀለለ ጥያቄ አይደለም የጠየቁህ መጅሊሱ ያወጣውን ደብዳቤ ኢትዮጵያ የአረብ ሀገራት ሊግ አባል እንድትሆን እኛ ዞረን አናግረናል እነሱም ኢትዮጵያ የአረብ አገላት የአረብ ሊግ አባል ብትሆን ደስ ይለናል ብለውናል ስለዚህ የኢትዮጵያ መንግስት ወደ አረብ ሀገር ወደ አረብ ሊግ እንዲገባ ብለው ለውጭ ጉዳይ ሚኒስትር የተጻፈ ደብዳቤ ባልሳሳት ኤርትራ የአረብ ሊግ አባል መሰለች ተመልካች ናት ለማንኛውም ይሄ ለውጭ ጉዳይ የገባ መጅሊሱ ያወጣው ደብዳቤ በራሱ በእስልምና ጉዳዮች ፔጅ እኮ በግላጭ ተናግረዋል እንደውም ኦርጋናይዜሽን ኦፍ ኢስላሚክ ካንትሪስ መግባት አለብን ሲባል እንደውም ከነሳቸው ማረብ መጅሊሱ ፖለቲካ ውስጥ የፖለቲካ ድርጅት ነው የአረብ ተልኮ አለው ተላላኪ ይላላካል አረብ ለቱርክም አንዱም እኮ ይሄን ጥያቄ የሚጠይቅህ መጅሊሱ ውስጥ እጁ ረጅም ነው ከቱርክ ጋር የሚሰራውን ስራ ሁሉም ያቀላጥፈው አንተ ስለምትባል ነው ያነሳውልህ እኔ ቀስብ የማውጣት ዘመድኩን አንዴ ምን ብሎኝ እንደነበር አልሰማም እንደውም አንድ በጣም በሚሊዮን የታየውላ ቪዲዮ ሰርቼበታለሁ አይሲስ ውስጥ አለ እስካሁን ድረስ አስበው ያስቀኛል ቱርክ ላይ ቁጭ ብሎ አለ ዳንኤል ክብረት ወደ ሊቢያ ሲሄድ አለ ግደሉት ብሎ ለአይሲስ ትእዛዝ አስተላልፎ አለ ደግሞ ይሄንን ትእዛዝ ያስተላልፍኩት ከማጋ ተማክሬ መሰለ ከጠቅላይ ሚኒስትር አብይ አህመድ ጋር ተማክሬ ማለት ነው አብይና ኢሳከሻቱ ተማክረው አይሲስ ዳንኤል ክብረትን እንዲገለው አስብሎ ከዛ የሊቢያ መንግስት አዳ ነው ብሎ ሲናገር ጦሽ ብዬ ነው የሳኩት ማለት ሰው 1001 አስቂኝ ነገር ሊያወራብህ ይችላል ይሄንን ክብር ሰጥቼ ዲስከስ አላደርግም እኔ ቱርክ ላይ የመጣው ተሰድጄ ነው ወድጄ የመጣውባት ሀገር አይደለችም በ2012 መንግስት ሊያስረኝ ሲፈልገኝ
በአገረ ማርያም በኩል በያቤሎ በኩል አድርጌ በኬንያ አልፌ ኬንያ 3 ወር ተንከራትቼ ከዛ በኋላ ስኮላርሺፕ ምናምን ስንት ለምኜ ምን ብዬ በመከራ ነው የመጣሁት። ለረጅም ጊዜ ሳይመቸኝ 1 ዓመት 2 ዓመት እያወደለደልኩ ቆይቻለሁ ቱርክ ላይ። ምንም እዚህ ግባ የምትለኝ ሰው አይደለሁም። ማለት ምንድነው ተማሪ ነበርኩ። በ2022 ነው የተመረኩት። ቱርክ ላይ እኖራለሁ ለጊዜው። ሁሌ እዚህ ላልኖር እችላለሁ፣ ወደ ሀገሬ ልገባ እችላለሁ። ሰዎች እንግዲህ ከቆለሉ ምን ታረጋለህ? አክብረውኛል ብለህ አንዳንዴ ስቀህ ማለት ነው። እንደዚህ በጣም ይፈሩኛል እንደ ብለህ ስቀህ ታልፋለህ። እንግዲህ ምን ታረጋለህ? አንድን የቱርክ መንግስት ባውን አንተ እንዳልከው እንደ አሪፍ ነገሮች ቢያደርግልኝ ጥሩ ነበር፣ ደስ ይለኛል። አይ ጥሩ ነው የራስህን እንትን ያልክበት መንገድ። እኔ አንዳንድ ጊዜ ሰዎች እንዴት እንደሚያስቡ ክሶች ያስቁኛል ማለት ነው። የአንድ መምህር በቅርቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኢትዮጵያ ምንድናት ስላቸው ነብሷ ናት የሚታየው አካል አንድ መምህር ናቸው። የመዝገበ ቃል ይባላሉ። በጣም የተማሩ የኢትዮጵያ ኦርቶዶክስ ተዋሕዶ መምህር ናቸው እና ነብሷ ናት ብለው ነበር። መገለጫ ያሉትንም የዘረዘሩት አለ፣ አልደግምልህም። እስልምና ግን ለኢትዮጵያ ደግሞ ምንድነው? መጀመሪያ እሱን ቻሌንጅ ላድርግ። ነፍሷ ናት ምን ማለት ነው? በሌሉበት አይደለም። እኔ ጥያቄም ስለዛኛው ልታወራልኝ አይደለም። መጀመሪያውኑ ዴፊኒሽኑ ላይ አልስማማም ማለት ነው። ያኛውን ተውና እስልምናውን ብቻ ንገረኝ አንተስ፣ ምክንያቱም ሙስሊም ጋዜጠኛ ስለሆነ።